السلام عليكم ورحمة الله وبركاته. أستاذ جمال እንዴት ነህ? وعليكم السلام وعليكم ورحمة الله. السلام ورحمة الله وبركاته أستاذي ለምንድን ነው የምታቋርጠው? ቀጥል እንጂ እኔ እኮ ባቢሎንን ሰላም ለማለት ብቻ ነው የገባሁት። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት፣ እንዲሁም ይሄን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች፣ እንዲሁም ኤቲስቶች፣ አግኖስቲስቶች ካላችሁ ሁላችሁንም ሰላም ብያለሁ። ሊዱ ከባድ ሚዛን የለችም ሊዱ መሰለኝ። ሰላም ብያለሁ ሁላችሁንም፣ ገስት ላይ ያላችሁትንም ታች ያላችሁትንም ማለት ነው። ባቢ ኡስታዝ ሰላም ብያለሁ። እንዴት ነህ? እንዴት ነው? ደህና ነው። ሰላም ነኝ። የዋሽታውን ክብል አንተ ነህ የጠፋው ነው ያለው። የሚገርም ነገር እንዴት ነህ? ኧረ የለም አሉኝ እኮ የለም ምናምን ነገር ብለው በቃ የለም ስራ ቢዚ ሆኖ ነው እጠፋለሁ ብሎ ነበር ምናምን ነገር ይሉኛል። አይ በሰላም ችግር የለውም እያልኩኝ ነበር። አዎ በሰላም ነው። አንድ ወር ምናምን ጠፍቼ የነበረው በስራ ምክንያት፣ ተመልሰን ደግሞ የአንድ ወር እረፍት ስላለን ምን ብለን እንትን እያደረግን ነው። እንዴት ነህ? ማሻአላህ። አይ ሰላም ነኝ ያለው። ሁሉ ሰላም ነው አንተ ጋር? እኔ ጋር ሁሉ መልካም ነው። ጠፍተሃል? አዎ ጠፍቻለሁ። እኔም ስራ በጣም ቢዚ አድርጎኛል ማለት ነው። አሁንም አጋጣሚ ኡስታዝ ጀማልን ምንድነው ኖቲፊኬሽን ሰጠኝና ዝም ብዬ ስመጣ ባቢሎን አየሁት። ባቢሎን ቤት ነው ያለው አለኝ። አይ ባቢሎን ቤት ከሆነማ ባቢሎን ሰላም ልበለው በጣም ረጅም ጊዜ ሆኖኛል ምናምን ብዬ ከዛ አንፃር ነው እንትን ያልኩት ማለት ነው። አዲስ አካውንት ነው እንዴ? ይሄ አይደለም፣ ሁለተኛ አካውንቴ ነው። እኔ አላውቀውም ራሱ ኖርማሊ። አታውቀውም? ያኛው ነው የምታውቀው መሰለኝ። ያኛው ነው የማውቀው። እንደዛ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ነው። እንግዲህ ናፍቀህን ነበረ። እንኳን መጣ። ምን እናፈቃለሁ? ራሱ ሰው ላራስተኛለ አያስታውሰኝም እኮ። ኧረ አንተ የምትረሳ ሰው አይደለም እባክህ። ሰው ራሱ ሰላም ነው አይደል? ባቢሎን እኔ ሰላም ነኝ። ሁሉ መልካም ነው። ማሻአላ አሪፍ ነው። ደስ ይላል ራሱ ማለት ነው። ኢንሻአላህ በቃ እንትን ልበል ልውጣ። ብዙ እንትን አይደለም አልቆይም ማለት ነው። ቀጥል ኡስታዝ ጀማል። ጥያቄ ነበራትና አንድ ደቂቃ ወይ ሰላም ልበላት። ሰላም ጥያቄ እንኳን ማስተናገዱ ትንሽ ይላል። ሃኒ ሰላም ብያለሁ። ሰላም ኡስታዝ እንዴት ነህ? ሰላም ነሽ? እንዴት ነሽ? ሁሉ ሰላም ነው? ሁሉ ሰላም። እንዴት ነህ? ጠፋክ? አራለሁ። ሁሉ ሰላም ነው አንቺ ጋር? ሁሉ ሰላም ነው አንቺ ጋር? ሁሉ ሰላም ነኝ ጋር ደህና ነኝ። አይ ደስ ይላል። ምን ልታዘዝ? ሻይ ቡና ማኪያቶ ሁሉ ነገር አለ እኛ ጋር። ምን ይታዘዝ? አንዳንድ ጥያቄዎች ነበሩኝ። ሲመችክ ጊዜ ሲኖርክ ጠይቃለሁ። እስቲ ጠይቂኝ ባጭሩ። እስቲ የምችለው ከሆነ እንዳታፋጥጭኝ ህዝብ በፊት አደራሽን ቀለል አድርጊልኝ። ብዙ ጊዜ የቁርአን አቀማመጥ ጥያቄ ይሆንብኛል። ማለት አሁን መጽሐፍ ቅዱስ ላይ ስትመጣ እያንዳንዱን ኦሪት ዘፍጥረት ብሎ ከዛ ይስሐቅ ያዕቆብ እያንዳንዱን የሙሴን ያለውንም እንትን በየመደዳው አለ። ስለ ኢየሱስ ማወቅ ከፈለክ ወንጌላቶች ምናምን አሉና እስልምና ላይ ቁርአን ሳይ ደግሞ እንደዛ አይነት ነገር የለውም። ቅደም ተከተልም የለውም። እያንዳንዱ ነገር ተዘበራርቆ ነው የተቀመጠው። እና ያ ነገር እንዴት ነው? ጥሩ ጥያቄ ነው። ማለት ጥያቄው አግባብነት ያለው ጥያቄ ነው። ባይብል ላይ ስትመለከቱ ክሮኖሎጂካል ኦርደሮች አሉት ሲጻፉ። መጽሐፎቹ በተጻፉበት ሳይሆን ሰዎች ናቸው ኦርደሩን በዚህ መልኩ መቀመጥ አለበት ብለው ያሰቡት። ለምሳሌ መጽሐፈ ኢዮብ የሚባል መጽሐፍ አለ አይደል? ታስታውሻለሽ? መጽሐፈ ኢዮብ ሀኒ? አዎ። ከኢዮብና ከሙሴ ማን ነው የሚቀድመው? ኢዮብ ይቀድማል። ግን የኢዮብ መጽሐፍ ለምን አልቀደመም? በኦርደር ደረጃ ከሆነ ክሮኖሎጂካል ኦርደር ከሆነ አይሽ ተመልካች ያደረጉት የኢዮብ መጽሐፍ ሳይሆን የሙሴ መጽሐፍ ነው። ስለዚህ ክሮኖሎጂካል ኦርደሩም አልጠበቀም፣ አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ሰዎቹ ሲጽፉት ያን ነገር ኦርደር ያደረጉት ሰዎች ከዛ አንፃር ነው። ራሱ የጀሚያ ጉባኤ በሚባል ነው በ90 ብሉይ ኪዳን ኦርደር የተደረገው ማለት ነው።
ሰዎች ናቸው ያደረጉት እንደዚህ ቅድመ ተከተሉ ማለት ነው። ከዛ ክርስቲያኖቹ በኋላ ላይ የዛን ተከትለው ነው የሄዱት እንጂ ቅድመ ተከተል የሚባል ነገር የለውም። ኮዴክስ ሳይናቲከስ እና ኮዴክስ ቫቲካነስ የሚባለው ቅድመ ተከተሉ ከሉቃስ ወንጌል የሚጀምር አለ። ማቴዎስ ሳይሆን የሉቃስ ወንጌልን የመጀመሪያ አድርገው የሚከተሉ አሉ። የተለያየ ነው ራሱ ኦርደሩ ማለት ነው። እና ምንም ኦርደሩ እንደዛ የሚያደርገው ነገር የለም። ጥሩ ነው ማለቱ ዲቫይን ሬቪሌሽን ባይኖረውም ግልጠተ መለኮት ባይኖረውም በዚህ መልኩ ይቀመጥ የሚለው ነገር ባይኖረውም እንትን ነው። ቁርአን ታዲያ እንዴት ነው ሲባል ቁርአን ኦርደር የተደረገው ነገር ረሱል ሰለላሁ ዐለይሂ ወሰለም ናቸው ያስደረጉት። እሳቸው ደግሞ ነብይ ናቸው። ይህንን ሱራ በዚህ ሱራ ላይ አድርገው ብለው ለሰሃባዎቹ ይነግሯቸው ነበረ። ሰሃባዎቹን የቅድመ ተከተል ያውቋቸዋል፣ በቃልም ተሸምዷል ማለት ነው። አሁን ጥያቄ የሚነሳው ቁርአንን ስታነቢ አንድ ሱራ ላይ ስለ ኢብራሂም ታሪክ ይናገርና ከዛ በኋላ ያቋርጠዋል። ቁርአን ፊክሽን አይደለም፣ ክሮኖሎጂካል ኦርደር መጠበቅ አይጠበቅበትም። ግን ምንድነው ሰስፔንስ የሚያደርገው ነገር አለ። ሰስፔንስ እንደሚያደርገው ደግሞ ሱረቱ ዙመር ምዕራፍ 39 ላይ ተነግሯል። አላህ ምን አለ? መጽሐፍን በአንተ ላይ ተደጋጋሚና ተመሳሳይ አድርገን አወረድን ይላል። ለምሳሌ ስለ ኢብራሂም ወሬ የሆነ ነገር አምላካችን አላህ ይነግረንና ሙሉ ታሪኩን አይጨርሰውም። አንጠልጥሎ ሰስፔንስ ያደርግና በሌላ ሱራ ላይ ደግሞ የተቀሩትን ነገር ያብራራል። ስለ ሙሳ አለይሂ ሰላም የሆነ ነገር ይነግረንና ታሪኩን ይነግረንና ልክ ሳትጨርሺው አንጠልጥሎ በሌላ ሱራ ደግሞ ይመጣል፣ በሌላ ጊዜ ማለት ነው። ገብቶሻል? ከእያንዳንዱ ነብይ የተወሰነ የነበረው ነገር ከህዝቦቻቸው ጋር የነበረውን ኢንተራክሽን እና ሪሌሽን መስተጋብርና ግንኙነት ምን እንደነበረ በተወሰነ መልኩ ይተርክልንና አላህ ከዛ ያንን ነገር ሰስፔንስ ያደርገውና ያንጠለጥለውና በሌላ ሱራ ላይ ደግሞ ያብራራዋል። ስለዚህ ላንቺ የሚሰማሽ ምንድነው? ተንጠልጥሎ የነበረው ነገር ሳያልቅ ሲቀር ምንድነው ላንቺ የምታስበው? አንቺ ለመርሺው ፕሪሰፖዝ የሆነ አንደርስታንዲንግ መቅደመ ልባዊ መረዳት ስላለሽ ክሮኖሎጂካል ኦርደር አሉንም ብለሽ ታስቢያለሽ። ፊክሽን አይደለም፣ ክሮኖሎጂካል ኦርደር አይጠበቅ። ይሄ ያላ ንግግር ነው። የቁርአን ውበቱና ለየት የሚያደርገው ከሌሎቹ መጽሐፍቱ ራሱ ይሄ ነው ራሱ ማለት ነው። አንድ ሱራን ራሱ የኢብራሂም ወሬ መጥቶልሃል፣ የኢብራሂም ባለ ጊዜ አስታውስ ምናምን ብሎ ራሱ የዓለማቱ ጌታ አላህ ለረሱል ሰለላሁ ዐለይሂ ወሰለም ይተረከላቸውና ግን አንጠልጥሎ ሰስፔንስ አድርጎት ልክ ሌላ ሱራ ላይ ሲመጣ ያንን የነበረው የተቀረውን ንግግራቸው ምን አድርገው እንደነበረ ሌላ ሱራ ላይ ታገኘዋለሽ። ሱረቱል አዕራፍ ምዕራፍ 7 ላይ ተናግሮ የነበረውን ሱረቱ ጣሃ ምዕራፍ 20 ላይ ታገኘዋለሽ። አንጠልጥሎ የነበረውን ኑህ አለይሂ ሰላም የተናገረውን ሱረቱ ኑህ ምዕራፍ 71 ላይ ያለውን ይነግረንና የተቀረውን ደግሞ ሱረቱ ዩኑስ ላይ ይነግረናል። እንዲህ አይነት ነገር አለ እና ከዛ አንፃር ነው እንጂ ተዘበራርቆ አይደለም ራሱ ማለት ነው። ቁርአን አወራረዱና አሰባሰቡም ደግሞ ይለያያል። የወረደው ሲወርድ የመጀመሪያ ያለው ኢቅራ የሚለው ነገር ነው። ሱረቱ አለቅ ምዕራፍ 96 ቁጥር 1 ላይ ያለው ነው። ከ1 እስከ 5 ድረስ ያለው ሲወርድ አወራረዱ ማለት ነው። አፈጻጸሙ ደግሞ ሲወርድ መጨረሻ ላይ ሱረቱ በቀራ ምዕራፍ 2 ቁጥር 281 ላይ ያለው ጥቅስ ነው። ነገር ግን አሰባሰቡ ላይ ያለው ነገር የተሰበሰበው በለሁል መህፉዝ ወይም ደግሞ በጥብቆ ሰሌዳ ላይ ወይም ደግሞ ወደ ቤቱ ኢዛ ሲወርድ በነበረበት ኦርደር ሱረቱ ፋቲሃ ላይ ጀምሮ ሱረቱ ናስ ላይ የሚያልቅ ነው ራሱ ማለት ነው። ይሄ ነው የሚለየው ማለት ነው። የቁርአንን እንትን ስትም ማለት ነው። ቁርአን 3 አይነት ስቴጆች አለ። አንደኛ በእውቀት ደረጃ ነበረ ራሱ የአላህ ሰማይና ምድር ከመፈጠሩ በፊት ፍጥረት ከመፈጠሩ በፊት ዓለም ሳይፈጠር ዘመን ሳይቆጠር በፊት ጥብቅ ሰሌዳ ላይ አጠቃላይ ዕውቀት ጽፎታል። ምን ሀፕን እንደሚያደርግ ምን እንደሚናገር ምን እንደሚያደርግ እነ ተውራት እነ ኢንጂል ምናምን ሁላ ሳይቀር ያ በእውቀት ደረጃ እዛ ላይ የተጻፈው ጽሁፍ ራሱ ቁርአን አንደኛው ስቴጅ ነው። ሁለተኛ በረመዳን ወር በመወሰኛይቱ ሌሊት በተባረከችው ሌሊት ወደ ቤቱል ኢዛ ወይም ደግሞ ወደ እልቅና ቤት ውስጥ ያወረደው በረመዳን ወር ያወረደው ነገር ቁርአን የተወረደበት በአንድ ጊዜ በጥቅል የተወረደበት ጉዳይ አለ። ሁለተኛው ማለት ነው። ሌላው ሶስተኛው እና የመጨረሻው አምላካችን አላህ ለረሱል ሰለላሁ ዐለይሂ ወሰለም በመላእክቱ ጂብሪል አማካኝነት ለ23 ዓመት የተናገረው ቀስ በቀስ ያወረደ ሪቪል ያደረገበት ነገር አለ። አወሃይና እያለ ማለት ነው። እና ከዛ አንፃር ነው በዚህ መልኩ በጥያቄው መልስ ላይ ያልገባሽ ነገር ያለ ግር ያለሽ ነገር ካለ እክል ካጋጠመሽ ያው ዳጎስ ያለ መልስ ሰጥሻለሁ ማለት ነውና ያው ገሰረት እንዳትሆኚ ማለት ነው። ኢንሻአላህ ቀጥይ። በጣም ነው የማመሰግነው። እና እኔ ማለት ሲወርድላቸው ለነብዩ መሐመድ ቁርአን ለሳቸው ነው የወረደላቸው። ሲወርድላቸው እንዴት ነው ቃል ነው የወረደላቸው? እንዴት ነው ማለት እንዴት ነው የወረደላቸው? ያን ነገር ማወቅ ፈልጋለሁ። አሪቢል በሱረቱ በቀራ ምዕራፍ ለቁጥር 97 እና 98 ላይ በአላህ ፈቃድ በልብ ላይ አውርዶታልና ይላል። በልባቸው ላይ ነው ሲወርድ የነበረው።
ሱረቱል ሹዓራ ምዕራፍ 26 ቁጥር 191 ላይም እንደዛ ነው። በልብ ላይ አውርዶታልና ነው የሚለው። በልባቸው ላይ ነበር ሲመጣ የነበረው። ታዲያ እንደዛ ከሆነ መጽሐፍ ወረደ የሚባለው ምንድን ነው ሲባል መጽሐፍ ሲባል ኪታብ የሚለው ቃል ከተበ የሚለው ቃል ተናገረ በሚል ይመጣል። ለምሳሌ ከተብና ሲል አልን በሚል ነው የመጣው ጻፍን የሚለው ነገር ማለት ነው። ለምሳሌ አላህ በልባችሁ ጽፏል ማለት ተናግሯል ማለት ነው። ስለዚህ መጽሐፍ የሚባለው ነገር ኪታብ የሚለው ቃል ሬቪሌሽን በሚል ይመጣል፣ ግልጠተ መለኮት በሚል ይመጣል። ለምሳሌ እንትን ላይ ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 1 ላይ መጽሐፍን እንካ ብላው አለኝ በላውት፣ ከዛ ወደ ሲገባ ደግሞ ጣፈጠ ይላል። አሁን መጽሐፍ ሲባል የሆነ ወረቀት ነገር ነው የበላው። ሕዝቅኤል ሲባል አይ ኧረ ምን ነካ ወይድ ይሄ ነገር እንዴት አይገባም? መጽሐፍ ሲባል እኮ ሬቪሌሽን ነው ይላሉ ክርስቲያኖች። ስለዚህ ወደ ረሱል ሰለላሁ ዐለይሂ ወሰለም የወረደው መጽሐፍ ምንድነው? ዲቫይን ሬቪሌሽን ነው እንጂ የሆነ ወረቀት ነገር አልወረደም። እንደዛማ ቢሆን ሱረቱ አናም ምዕራፍ 6 ቁጥር 11 ላይ ምንድነው የሚለው? በወረቀት የተጻፈ በቂርጣስ ላይ የተጻፈ መጽሐፍ ከሰማይ ቢወርድ ኖሮ ከአዲዎች በእጃቸው ነክተው ይህ ግልጽ ድግምት እንጂ ሌላ አይደለም ባሉ ነበር ይላል። የሆነ በወረቀት መጽሐፍ ዱብ ያለ ነገር የለም። ወረደ የሚለው ቃል አማርኛው መጠረስ ስላለበት ነው። አረበኛው ወሃይና እያለ ነው አወረድን ለሚለው ቃል የሚጠቀመው። ወሂ ወይም ደግሞ ተንዚል የሚል ቃል ይጠቀማል። ሪቪል ማድረግ እንደሚያሳየው መገለጥ ነው፣ ግልጠተ መለኮት እንደሚያሳየው እንጂ ቃል በቃል የሆነ በወረቀት የተጻፈ መጽሐፍ ከሰማይ ዱብ አለ የሚለው ነገር ኦሪየንታሊስቶች የሚረዱበት ነው። እና ቁርአን ወርዷል ስንላቸው ሰዎች የሚመስላቸው ከሰማይ የሆነ ነገር ዱብ ያለ ነው። እንደዛ አይደለም። ሁሉ መጽሐፍቶች የወረዱ ናቸው። ተውራት፣ ኢንጂል፣ ዘቡር ሆነ ወረዱ ብሎ ነው ቁርአን የሚያስቀምጣቸው። ሱረቱ ለማይዳ ምዕራፍ 5 ቁጥር 8 ላይ ተውራትና እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን እስከምታቆሙ ድረስ በምንም አይደላችሁምና ይላል። ሱረቱ ሐዲድ ምዕራፍ 57 ቁጥር 25 ላይ በመጽሐፍ ምንድነው የሚለው? መልእክተኞችን በግልጽ ማስረጃዎች ላከን፣ ወደ እነርሱ መጽሐፍንና ሚዛንን አወረድን ይላል። አይሽ የወረዱ ነገሮች ናቸው። ሱረቱ ኒሳ ምዕራፍ 4 ቁጥር 164 ላይም እንደዛ ነው የሚለው። ወደ አንተ እንዳወረድን ወደ ኢብራሂም ወደ ኑ ካንተ በፊት ወደ ነበሩ ነቢያቶች አውርደናል አለ። ወደ ኑ ወደ ኢብራሂም ወደ ሙሳ ወደ ኢሳ ምናምን እያለ ይናገራል። ከዛ ለዳውድ ዘቡርን ሰጠ ነብይ እያለ ይናገራል። ስለዚህ ለሁሉም ወርዶላቸዋል። ወረደ ሲባል ግን የሆነ ዱባ አለ ነገር ማለት አይደለም። ተጽፎ የወረደና የተሰጠ መጽሐፍ አንድ መጽሐፍ ብቻ ነው። ማን የሚባለው? ተውራት የሚባለው ብቻ ነው። አላህ በእጁ ጽፎ ለሙሳ አለይሂ ሰላም የሰጠው መጽሐፍ ማለት ነው። በተረፈ ሁሉ መጽሐፍቶች መጽሐፍ ያሰኛቸው ነገር ዲቫይን ሬቪሌሽን ስለሆኑ እንጂ በወረቀት ላይ ወይም በቂርጣስ ላይ ተጽፎ አይደለም። ቂርጣስ ማለት ይሄ ብራና ማለት ነው። ቂርጣስ በአረብኛ ማለት ነው ብራና፣ ይሄ ፓርችመንት በሚባለው ነገር ላይ ተጽፎ የወረደ መጽሐፍ የለም ለማለት ፈልጌ ነው። ይሄን ይመስላል። ግልጽ ነው ሃኒ? አዎ ፈጣሪ ተምንላ አመሰግናለሁ። እሺ ምናልባት አንተ የከጀት ጥያቄ ነው ኡስታዝና ሱረቱል ነህል ምዕራፍ እንደ አንቀጽ 67 ማለት ነው። ومن ثمرات النخيل والأعناب تتخذون منه سكرا ورزقا حسنا የሚለው ከዘንባባዎችም ከወይኖችም ፍሬዎች እንመግባችኋለን ከእርሱም ጠጅና መልካም ምግብንም ትሰራላችሁ በዚህም ውስጥ ለሚያስቡ ህዝቦች በእርግጥ ተአምር አለ። እቺም ብቻ እንደምነው እሱ የሚያወራው ከእርሱ ይላል ራሱ ከእርሱ ይላል ማለት እርሱ ብሎ ያለው ማንን ነው? ወይኑን ነው ራሱ። ከእርሱ ትሰራላችሁ ነው የሚለው። መልካም ምግብና ጠጅን ለሁለት ነገር ይጠቀሙበታል። ወይን የሚባለው ነገር እኔ ጁስ ጨምቄ እንትን ልቻለሁ። ወይና እኛ ቤታችን ውስጥ ወይንም በላለን እኮ ገዝተን ፍራፍሬ ስንበላ ማለት ነው። ወይኑን ግን ለሁለት ነገር ይጠቀሙበታል። አንዳንድ ሰዎች ለምግብ ይጠቀሙበታል። አንዳንድ ሰዎች ደግሞ ለምን ይጠቀሙበታል? ለአስካሪ መጠጥ ይጠቀሙበታል ነው እያለ ያለው ቁርአኑ። አጠቃቀማችን ነው ራሱ ማለት ነው። ወይን በሚቆዩበት ሰዓት ጥንት ጊዜ ፈርመንቴሽንና ይሰራ ነበር። አሁን ላይ ደግሞ ፓስቸራይዜሽን እና ኒውትራላይዜሽን እያደረጉ እነ ቮድካ እነ ዊስኪ ምናምን ነገር የሚሰሩት ከዛ ነው። ኒውትራላይዜሽን እና ፓስቸራይዜሽን እያደረጉ ነው የሚሰሩት። በወቅቱ ግን የነበረው ወይን የሚሰራው አሁንም ያለው ራሱ ይሄ 11.5 ምናምን የሚባለው ወይን ራሱ ፈርመንቴሽን ነው ራሱ ሲቆይና ሲቆመጥጥ እንደዛ ነው ባህሪ ያለው ማለት ነው እንጂ በራሱ ወይን ችግር ያለበት አይደለም። እና ወይን ራሱ ተክሉ ራሱ ያላ ተአምር ነው ለሚያስተነትን ነው እያለ ያለው። በዚህ ውስጥ ለሚያስተነትኑ ተአምር አለበት የተባለው ወይኑን እንጂ ጠጁን አይደለም፣ ወይም ደግሞ ምግቡን አይደለም። ራሱ በእርሱ ይላል። እርሱ ተብሎ ሲንጉላር ነው እንትን የተባለው ማለት ነው። በእርሱ ውስጥ ምን አለ አለ? ከእርሱ ምንና ምን ይሰራሉ አሉ ሰዎች፣ ምግብና አስካሪ መጠጥን ይሰራሉ ብሎ አላህ ነገረን። ለአሉታዊ ነገር የሚጠቀሙበታል፣ ለአዎንታዊ ነገር ይጠቀሙበታል።
በእርሱ ማለትም በወይኑ ውስጥ ለሚያስተነትቱ ሰዎች ተአምር አለበት። ፍራፍሬው በራሱ ተአምር ነው በውስጡ። ልክ እያንዳንዱ ፍጥረት ተአምር እንደሆነ ፀሐይ፣ ጨረቃ፣ ከዋክብት ራሱ ተአምር እንደሆኑ ያላ ተአምር እንደሆኑ ወይኑ አትክልቶች ራሱ አዝርዕቶች በአጠቃላይ ተአምር ናቸው ለማለት ተፈልጎ እንጂ ወይን ጠጅ መስራት ወይም ደግሞ የአስካሪ መጠጥ መስራት ተአምር ነው እያለ አይደለም። በእርሱ የሚለው ነገር እርሱ ብሎ የሚያመለክተው ተክሉን እንጂ ወይን ጠጁን አይደለም ራሱ ማለት ነው። አስካሪ መጠጡን አይደለም ራሱ። ሰክር በሚለው ቃል የሚያመለክተው ኢንቶክሲኬሽን ነው። ኢንቶክሲኬሽን የሚጠቀሙበታል፣ ለምግብ የሚጠቀሙበታል ነው እያለ ያለ ሱረቱ ነህል ምዕራፍ 16 ላይ ግልጽ ነው ጀማል? ግልጽ ነው? ኦኬ ለኔ ግልጽ ነው። ጀዛከላ። እዚህ ጋር እኮ ምናልባት አሁን አንዳንድ ሌሎች ወገኖች ምን ያደርጉታል መሰለ ኡስታዛችን ቀጥታ ማነው ማስከር እንደሚቻል አስካሪ መጠጥ በቁርአን እንደሚፈቀድ ብሎ እንደማስረጃ የሚያመጡት ይሄንን ነው ማለት ነው። ጥቅሙላ አለው ራሱ ለሕክምና እንደሚውል ልኮ አሁን ለምሳሌ ቁማርና እንትን ጥቅም አለባቸው፣ ግን ከጥቅሙ ይልቅ ጉዳቱ ያመዝናል ይላል። ስለ ቁማርና ስለ አስካሪ መጠጥ ሲናገር አእምሮን ከሚቆጣጠር ይላል ራሱ ማለት ነው። እንትን ኸመር የሚለው ቃል ኸመረ ነው አለ ሸፈነ ነው። ሴቶች የሚሸፈኑት የሚሰተሩት ሂጃባቸው ራሱ ምን ይባላል በቁርአን? ኺማር ነው የሚባለው መሸፈን። አእምሮን የሚሸፍን ማንኛውም ነገር ኸመር ይባላል። ኸመር የሚለው ቃል ምንድነው? መረቀንም በሚል ይመጣል። ለምሳሌ የሚያመረቀን ነገር በአጠቃላይ ምንድነው? ኮካይን፣ ማሪዋና፣ እንደገና ደግሞ የኒኮቲን የመሳሰሉ ነገሮች፣ እንደገና ደግሞ ጫት፣ ሲጋራ፣ እንደገና ደግሞ ይሄ ምንድነው የሚባለው ሺሻ የሚባለው ባተም ይባላል በእኛ ሺሻ ምናምን የሚባሉ ነገሮች አእምሮን እንትን የሚሉ ነገሮች የሚያመረቀን ነገር በአጠቃላይ ኸመር ውስጥ ነው። ኸመረ ነው ራሱ ሸፈነ ከሚለው ቃል ነው የመጣው ራሱ ማለት ነው። አእምሮን ከሚሸፍን አእምሮን ከሚቃወምና ከቁማር ይጠይቀዋል። በሁለቱ ውስጥም ጥቅምና ታላቅ ኃጢአት አለበት፣ ግን ከኃጢአቱ ይበዛል አለ። ስለዚህ አሁን ለምሳሌ ድራግ የሚባለው ለሕክምና አገልግሎት ሊውል ይችላል። አላህ የፈጠረው ፍጡር መቼም ያለ ምክንያት አልተፈጠረም። እንደገና ደግሞ ይሄ አልኮል ኢንቶክሲኬሽን የሚባለው ደግሞ ለውስጥ ላለው ነገሮች አልኮል ኮንቴንት የሚባል በተፈጥሯችን ውስጥ የተቀመጠ ነገር አለ። እሱ ከቀነሰ በሕክምና ተቀምሞ ሳያሰክር መውሰድ ይቻላል። ሐኪም ይሰጥና ማለት ነው። በሐኪም አሁን ለምሳሌ 1-2 ጠጣ ያስተካክላል አይባልም፣ አይፈቀድም። በእነዚህ አይነት ነገር አሁን አንድ ሐኪም አልኮል መጠን ያንተ አንሷልና ሂድና 1-2 ላይ ጨምር አድርግበት ቢልህ እንትን አትልም። እንደዛም ብለው አያዙም ሐኪም ቤት። ነገር ግን ለሕክምና አገልግሎት ይውላል፣ ጥቅም አለው ራሱ እንትኑ ማለት ነው። ይሄ ድራግና እንትን ማለት ነውና ለሕክምና ራሱ ይውላል። ራሱ ማደንዘዣ ራሱ በዛ ነው የሚደረገው። ሰው ሙሉ ለሙሉ የሚደነዝዘውም ወይም ደግሞ ማደንዘዣ ምናምን የሚሰሩት ዛሬ ላይ እንዳትሰቃይ የሚያደርግህ በሱ ነው አይደለ? የናርኮቲን ነው የሚሰጠው በአሁኑ ሰዓት። ስለዚህ ጥቅም አለው አለ። ግን ከጥቅሙ ይልቅ አለ ምን ያለ ቁርአን ከጥቅሙ ይልቅ ኃጢአቱ ይበዛለው እና እንትን በለው ከሱ ራቁ ነው። ከዛ በኋላ ደግሞ ለከሱረቱ ማይዳ ምዕራፍ 5 ቁጥር 91 ላይ ደግሞ ከሸይጣን ስራ ነው ይልሃል። ከሸይጣን ነው ብሎ ነው የሚያስቀምጠው። ዛት ሚንስ እንትኑ ዲስአድቫንቴጅ አለው ማለት ነው። መጠጥ አንድ ሰው ሲጠጣ መጀመሪያ መጠጥ ራሱ ሰውየው ያዝና ከዛ መጠጡ ደግሞ መጠጥ ያዛል። ከዛ በኋላ ነው መጠጡ ከዛ በሶስተኛ ደረጃ ሰውየውን የሚያዘው ማለት ነው። አይምሮን ኮንትሮል ያደርጋል ማለት ነው። ሰውን የሚጎዳ ነገር በአጠቃላይ የተከለከለበት ምክንያት ያ ነው። ነገር ግን ረሃብ ላይ፣ ጥማት ላይ፣ ሞት አፋፍ ላይ ቢሆን አንድ ሰው ምንም አማራጭ በሌለበት የውሃ ጥም ነገር ቢኖረው መጠጣት ራሱ ሐላል የሚሆንበት አግባብ አለ። ልክ ያሳማ ስጋ አንድ ሰው ረሃብ ላይ ቢሆን ምንም የምግብ አማራጭ ባይኖረው ህይወቱን ማትረፍ የሚችልበት አጋጣሚ ከሆነ የተገደደ ሰው ካለ በሱ ላይ ኃጢአት የለበትም ብሎ ነው ቁርአን የሚያስቀምጠው። ኡስታዝ ጀማል ጨርሰሃል? ጨርሻለሁ። ጀዛኩሙላህ ኸይረን። አላህ ይጠብቅ። እኔ ጥያቄ አለኝ። ሌላም ጥያቄ ካለ ጠይቁ። ኡስታዝ ሳይወጣ እንዳይወጣ ትቸኩላለህ ኡስታዝ ወይስ ምንድነው? ስራ አለ? አንድ 3 ደቂቃ አለኝ። መንገድ ላይ አቁሜ ነው ወደ ስራ ሳይሆን ወደ ልጆች አድርሼ ወደ ቤት ልሄድ ነው። በቃ እንደዛ ከሆነ በቃ ሌላ ሰዓት ችግር 5 ደቂቃ አለች። 5 ደቂቃማ በቂ ነው። ቅድም እሺ በቃ ልጠቀምበት። ቅድም ሌሎችም እንደው እየነዳም ቢሆን ይመልስልን። በነገራችን ላይ ልጆችም ጥያቄ ካላችሁ እንትን አድርጉ። ቅድም ኦሪት ተጽፎ ነው የወረደው ስትል ሰማው ልበል?
አይ የተወረደ ሳይሆን ሲሰጠው አላህ ጽፎ ነው የሰጠው ነው ቶራ ጽፎ ነው የሰጠው። አምስት መጽሐፍ ሳይሆን አንድ መጽሐፍ ነው የሰጠው። አምስቱ መጽሐፍቶችን በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው የጻፉት። ፔንታተች የሚባለው ፔንታተች ብቻ አይደለም የሚባለው እኮ ጭቅጭቅ አለው አይደል? ፔንታተች ኤክሳተች ምናምን የሚባለው አሉ፣ ባለ 5 የሚባሉ አሉ፣ ባለ 6 ባለ ኦሪት ዘፍጥረት ኦሪት ዘጸአት ምናምን እንደሚባለው ላይ ኦሪት ዘኢየሱስ የሚባል አለ። መጽሐፈ ኢያሱም ኦሪት ዘኢየሱስ ነው የሚባለው። ገብቶሃል? ኦሪት ዘኢየሱስ ነው የሚባለው። በግዕዙ ብትመለከተው ኦሪት ዘኢየሱስ ነው የሚለው። ባለ 6 የሚቀበሉ አሉ። ኦሪት ዘሩት የሚባል አለ ተጨማሪ። ገብቶሃል? ኦሪት ዘመሳፍንት የሚባል አለ። ባለ 8 ሁላ አለ። ባለ 8 አለ፣ ባለ 7 አለ፣ ባለ 6 አለ፣ ባለ 5 አለ። እንታውቀው ነው ራሱ ማለት ነው። እና እነዚህ አምስቱን ሰዎች ናቸው የጻፏቸው። ኦሪት ዘፍጥረትን ኦሪት ዘጸአት ምናምን የሚባሉ ነገሮች አምስቱ መጽሐፍቶች ፔንታተች የሚባሉ ፔንታ ማለት 5 ማለት ነው በግሪክ ተች ማለት ስክሮል ማለት ነው። አምስቱን ስክሮል መጽሐፍቶችን የጻፏቸው በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው። ሙሴ አይደለም የጻፋቸው። እሺ አይ በቃ ግልጽ ነው። ሌላ ሰው ጥያቄ ካለው እንትን ይበል። ኡስታዝ እዚህ ዑመር የሚለው ከአፋር ነው እያለ ነው፣ ጥያቄ ያለኝ እያለ ነው። ይጠይቅ፣ ችግር የለውም። አሰላሙ አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ሰላም ነህ አንተ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ አንተ እንዴት ነህ ኡስታዝ? ሰላም ነኝ አለሁ። አንድ ጥያቄ ነበረኝና ማለት ነው ፈትዋ እንድሰጥልኝ ነበረ። አሁን የክርስቲያን ስጋ መብላት ይቻላል ወይስ አይቻልም? ጥያቄ ነበረ። የፈትዋ ክፍል አይደለም ምን ያለው ያው የአህካም ጉዳዮች ላይ አይደለም የምንሰራው የአቂዳ ወይም ደግሞ የሙቃረና ላይ ነው የምንሰራው፣ ኮምፓራቲቭ ሪሊጅን ላይ ነው የምንሰራው። ስለዚህ የፈትዋ የሚያስፈልጉ አካላት ሙፍቲዎች ስለሆኑ ወደ ሙፍቲዎች ሄደሽ አካባቢ ላይ ያሉ መስጊድ አሊሞች ካሉ እነሱን ጠይቅና ይመለስልሃል። እሺ ከቻልክ ነው ማለት ከቻልክበት ብዬ ነው። ስለ የክርስቲያን ስጋ የሚባለው ወይስ ባለሙያ አይደለም የዛ የፈትዋ ያው ሁሉ ነገር ሸማ የሚለበሰው በየፈርጁ ነው እና ማላውቀውን ነገር ውስጥ ገብቼ ያለሙያ መግባት ስለማልፈልግ ዲናችንም ስለማይፈቅድ ሰፊም ስለሆነ ሁሉ ነገር አለው ራሱ የራሱ አለ። ነህዋ አለ፣ በላጋ አለ፣ ሉጋ አለ፣ ሶርፍ አለ፣ ተጅዊድ አለ፣ ሁሉ ነገር አለ። ሙቃረና አለ። እኔ ያለሁት ሙቃረና ላይ ስለሆንኩ ሙቃረና አካባቢ ላይ ካለው ጥያቄ ቁርአን ላይ የሚነሱ ሹባቶች ካሉ ወይም ኮምፓራቲቭ ሪሊጅን ላይ የሚነጻጸሩ ነገሮች ካሉ ከዛ አንፃር መነጋገር ይቻላል። በተረፈ ፈትዋ እናስተናግድም። እናመሰግናለን። ኡስታዝ ፖሊዮ መጨረሻ ጥያቄ ላይ ከቅድም ጀምሮ ተጨናንቆ እየገባ ነበር። ዑመር ሁሱ ጋር እሺ፣ ዑመር ይቅርታ፣ ፖሊዮ ጠይቅ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንትን ዮሐንስ 3:16 ላይ አንድያ ልጁን ጥረት ዓለሙን ሁሉ ወደዋልና ይላልና እና ማቴዎስ 10 ደግሞ ለእስራኤል ቤት ወደ ሐዋርያትን ሲልካቸው ወደ እስራኤል ልጆች ነበር። ይሄን እንዴት ነው ልናስማማ የምንችል? እስራኤል የዓለም ክፍል አይደለም እንዴ? የዓለም ክፍል አይደለም እስራኤል? ከእስራኤል ቤት ለጠፉት በጎች ብቻ ነው እኮ ገባኝ። ግን እስራኤል የዓለም ወደ ዓለም ነው የተላከው። እውነት ነው፣ ወደ ዓለም ነው የተላከው። ወደ ምንድን ነው የተላከው ታዲያ? ወደ ሰማይ ነው የተላከው? ወደ ጁፒተር ነው የተላከው? ወደ ማርስ ነው የተላከው ተብለህ ብትጠይቅ ወደ ዓለም ነው የተላከው ራሱ ማለት ነው። ዓለም ቢጠላችሁ አትደነቁ፣ ከእናንተ ፊት እኔን ጠልቶኛል አለ። ማን የጠላው? ዓለም በአጠቃላይ ዩኒቨርስ ውስጥ ያሉት ናቸው የጠሉት። ዮሐንስ ወንጌል ምዕራፍ 15 ላይ ዓለም ቢጠላችሁ አትደነቁ፣ ከእናንተ በፊት እኔን ጠልቶኛል አለ። ማን ነው ዓለም የጠላው? ኢየሱስን የጠላው ማን ነው? ከአይሁዶች ውጪ የጠላው ሰው አለ? ግን ዓለም ተብሏል ማለት ነው። ገላትያ ምዕራፍ 6:13 ላይ ዓለም ለኔ የተሰቀለበት እኔ ለዓለም ከተሰቀልኩበት ከኢየሱስ ትምክህት በስተቀር ከኔ ይራቃል። ዓለም ለኔ የተሰቀለው ሲል ጳውሎስ ዩኒቨርሱ ለኔ የተሰቀለው ማለቱ ነው። ገላትያ 4:6 ላይ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ሞታችሁ ነበር አለ። ዓለማዊ የመጀመሪያ ትምህርት የተባለው ምንድነው? የአይሁድ ትምህርት ነው ወይስ አጠቃላይ ዩኒቨርሲቲ ትምህርት ነው? አይደለም። ራሱ ማቴዎስ ወንጌል ምዕራፍ 22 ላይ ስትመለከተው ሕግና ነቢያት ባልንጀራህን እንደራስህ ውደድና ጌታ አምላክህን ውደድ በሚል በሁለቱ ተሰቅለዋል ይላል።
ስለዚህ ዓለም ለኔ የተሰቀለበት እያለ የሚያወራው የአይሁዳኖች ሲስተም ነው ራሱ ማለት ነው። በዓለማዊ ትምህርት አተያዝ አትክመስ ቢሉታል አለ ቆላስይስ 2:24 ላይ። ስለዚህ ዓለም የሚለው ኮንቴክስት የትኛውን ነው የሚያወራው? ስለ ዩኒቨርስ ነው ራሱ ዓለምን እንዲወደዋልና ይላል። ማንን ነው የወደደው? ዩኒቨርሱን ነው የወደደው? ጋላክሲውን፣ ፀሐይ፣ ጨረቃ፣ ከዋክብትን ነው የወደደው ዓለም ሲል አይደለም ራሱ ማለት ነው። ስለዚህ አሁን ምንድነው ኢየሱስ የተላከው ለእስራኤል ቤቶች ነው። እውነት ነው ራሱ ለዓለም መሆን ይችላል ወይ ኢየሱስ ትምህርት ሲባል ለዓለም ያደረገው ጳውሎስ ነው። ሐዋርያቱ 12 ሐዋርያት የተመለመሉት 12 ሰዎች ናቸው ለ12ቱ ቤተ እስራኤል። የያዕቆብ ምዕራፍ 1 ቁጥር 1 ላይም እንደዛ ነው። ለተበተኑ ለእስራኤል ቤቶች ነው የሚለው። በዓለም ላይ ለተበተኑ ነው ራሱ ለነሱ ነው የተላከው መልእክቱ። የሚጠብቁት የነበረውም ቃልም የተገባላቸው ለነሱ ነው። መሲሁ ይመጣል ተብሎ የሚጠብቁት ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምንድነው የሚለው ራሱ የናዝሬቱ ኢየሱስ በድንቅና በታምራት እናንተ የእስራኤል ሰዎች ሆይ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው ለእናንተ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር ማለትም ከዳዊት አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው ለእስራኤል ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ እንደዛ ነው ለእስራኤል የኃጢአት ስርየት ይሰጥ ዘንድና ራስና መድኃኒት አድርጎ ከፍ ከፍ አደረገው ነው የሚለው። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ደግሞ ለጠፉት ለእስራኤል ቤቶች በስተቀር ሌላ አልተላኩምና ሲላት ምን አለች? ከዛ በኋላ አባክስ ብላ ስትለምነው የልጆችን እንጀራ ለቡችሎች መስጠት አይገባም። አይ ቡችሎችም እኮ ከልጆች የተረፈውን ትርፍራፊ ይበላሉ ስትላቸው አንቺ ሴት እምነትሽ ታላቅ ነው አለ። ስለዚህ አሁን ምንድነው የመጣው ትምህርቱ ለልጆች ነው የመጣው ኢየሱስ የመጣው። ነገር ግን ቡችሎቹ ደግሞ ያስፈልጋቸዋል። ፍርፋሪው ነው የደረሳቸው ኢትዮጵያ ውስጥ ያሉት ሌላ ሀገር ያሉት ምናምን ነገር ምንድነው እየደረሳቸው ያለው? ፍርፋሪው ነው እየደረሰ ያላቸው። ቡችሎች ናቸው እነሱ፣ ልጆች አይደሉም። ለልጆቹ ግን የመጣው ምግቡ ነው። ዋናው ምግብ ኢየሱስ የመጣው ትምህርቱ አስተምሮቱ ለልጆች ነው የመጣው። ነገር ግን ሌሎቹ እሳ ከተባለ ለሌሎቹ ደግሞ ቡችሎቹ ፍርፋሪ ነው የሚያስፈልጋቸው ከልጆች የተረፈው ነውና ከዛ አንፃር ነውና እና ለቡችሎቹ እንደዛ ነው ማለት ነው። ራሳችንን ቡችሎቹ ብለው ካሰቡ ምንም ማድረግ አይቻልም ማለት ነው። ይሄን ይመስላል። ቡሌ ታውቃለህ? ቡሌ ታውቃለህ? ቡሌ ፖሊዮ ቡሌ ታውቃለህ ወይ? ምንድነው ቡሌ? ምንድነው ቡሌ? ያው ትርፍራፊ ቡሌ በቃ ቡሌ ነው እየደረሳቸው ያሉት ሌሎቹ ማለት ነው። እነሱ አይደለም፣ ምክንያቱም እነሱ አይጠብቁትም። አዎ ጸጉ ደቂቆሙ ማን ጠፋኝ። ጸጉ ደቂቆሙ ሀደጉ ትራፋት ይሁኑ ለሕፃናት ይሁኑ የሚል አላየህም? መዝሙረ ዳዊት ላይ ጸጉ ደቂቆሙ ሀደጉ ትራፋት ይሁኑ ለሕፃናት ይሁኑ ይላል። ትርፍራፊ ለሕፃናት አሪፍ ነው ያፋፋል ይላል እና ያው ያፋፋቸው እሱ ነው ራሱ ትርፍራፊው ስለሆነ ነው። ይሄን ይመስላል። ደርሳል ኡስታዝ ሉጣ አይደለ? ደርሻለሁ ሉጣ ባቢሎን። ያው ከደረስክማ ሌላ ሰውም ይጠይቅ። እንደዛ ከሆነ እኛ እንትን ብለን ነበር እየነዳህ ማውራት ይለቀም ብለን ነበር። ብቻ ሳይሆን በቃ ደርሻለሁ፣ ወደ ቤት ልገባ ነው። ያው ደግሞ ቲክቶክ አለ ሌላ ሰምታል? ሌላ ቲክቶክ አለ እንዴ? አዎ ቲክቶክ ሌላ ቲክቶክ አለኝ። በጣም ቢዚ የሚያደርገኝ ቲክቶክ አለ። እዛ ቲክቶክ ይጠብቀኛል። አዎ ሰምታል? ስለ ቲክቶክ ሰምቻለሁ። አዎ ሰምቻለሁ። አዲሱ ስለዚህ እንትን አለ። ከዛ በኋላ ወደ ስራ ሄዳለሁ። ቲክቶክ አሁን ትጠብቀኛለች። መልካም ጊዜ። ምርጥ ያራዳልሽ ገብተዋል ማለት ነው። ይመቻ ገብቶኛል። ሰላም አለይኩም። ቴንክ ዩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያሲው ሰላም ማለት ትፈልጋለህ አይደል ወይስ ምንድነው? በቃ ሄድን። አመለጠኝ። በቃ ችግር የለም። ስማ ሐሰኖ ግራ ገብቶ ዛሬ መቼ ነው ይኸው ገብታ እሱን አባረርክብን እኮ በቃ እሱ አለ ብሎ ነው በትልቅ አታርጉኝ እባካችሁ፣ በትልቅ አታርጉኝ። በትንሹ ልንዘድ ሐሰን አላመነም። ታውቃለህ መቼ ነው? ዛሬ ነው ይላል።
አዎ ይመችህ። እንዴት ነህ ያሲ? ነው ባቢ አለው። መኪና እያሽከረከርኩ ስለሆነ ትንሽ ቆይቼ አቆማለሁኝ፣ እናወራለን። እሺ አለው። ሰላም ነው አለው። እሺ ቀጥሉ፣ እየሰማሁ ነው። ምን እናወራለን ብለህ ነው ኡስታዝ ወይድ እንትን ብሎት ከሄዱ እኮ በቃ እኔ አንደበቴ ይዘጋል እኮ ለምን እንደሆነ አላውቅም። እኔ አሁን ምንም ሰው አልፈራም ምናምን፣ ግን ኡስታዝ ወይድ ሲያወራ ምናምን ግን ብሎ የሚጠፋው ማወራው ነገር ይጠፋብኛል። ገብቷል? ከሌለ ፈላስፋ ነኝ ብቻዬ እና እሱ ሲያወራ ምናምን ስሰማ አንደበቴ ይዘጋል፣ ማውራት አልችልም። ሁላ የምጠይቀው ሁላ ይጠፋብኛል። ነፍ ጥያቄዎች አሉ። አሁን ለምሳሌ ሲያወራ ከሰማሁት በቃ የምጠይቀው ጥያቄ ሁላ ሙሉ አይደለም አድርጌ የምጠይቀው ቆራርጬ ነው ማበላሸው። ጉድ ነው። ስሜት አንተ ጋር ብቻ አይደለም፣ እኛም ያው እሱ ሲመጣ እጅና እግራችን አጣጥፈን ነው ቁጭ የምንለው። እሱ በሌለበት ነው እኮ ዝም ብለን እኛ ያዙኝ ልቀቁኝ የምንለው። ታውቃለህ? በጣም እሱ ከሌለ ያው እንግዲህ እጃችንም እግራችንም አያርፍም፣ ምላሳችንም አያርፍም። እሱ ካለ ግን ያው ቦታውን እናመቻቻለን። አንተ ከባድ ነገር ነው ግን እንትን አድርጎብን ሄደው ቡሌ ሃኒ አለሽ? ሃኒ አለ የቡሌው ነገር ሰምተሻል? ተረፍራፊ ነው ለካ ስንበላ ከራም ነው። እኔ እንደሚባለው እኮ ነው። አታሽቃብጡ ስትባሉ እኮ እምቢ ብላችሁ እኮ ነው። ተው አይመለከታችሁም። ይሄ የእስራኤል ታሪክ ነው፣ ስለ እስራኤላውያን ነው፣ የነሱ ጉድ ነው፣ ከነሱ ጓዳ ነው ስትባሉ እምቢ ብላችሁ በቃ ቡሌ ነው ተባላችሁ መጨረሻ ላይ። ቡችላነትን እንኳን ራሳችሁን የመረጣችሁት ምንም ማድረግ አይቻልም። እኛንን ቡችሎች ካላችሁ ምንም ማድረግ አይቻልም። ልትሄድብን ነው? ቀላል ሄድባቸዋለሁ እንዴ? እንደዚህ አይነት ነገር ካገኘውማ ጠብሴ እኮ ነው እኔ። ግን ወዴት እያመራሽ ነው ሃኒ? ማውራት አይመችሽም? ይመስልሃል? አይ ችግር የለውም። እንዴት ይመስልሃል? ወዴት? ችግር ከሌለው አንሚት አድርግ። እኔ ምን አውቃለሁ ወዴት እያመራሽ እንደሆነ። ግን ወዴት ልታመሪ ነው ማለት ጥያቄሽን የምትጠይቀው ጥያቄ በምስጋና ነው የምትጨርሺው፣ ይመለስልሻል። አዎ። እና መጨረሻ ምን እንጠብቅ? መጨረሻ ላይ ምን እንጠብቅ ታዲያ? እንደ መጨረሻ የሚያውቀው ፈጣሪ ነው። እኔ አላውቅም። ምንድነው ፈጣሪ የሚያውቀው? አንቺም እኮ ታውቂዋለሽ የራስሽ ነገር። ሁሉም ነገር ነው እንደ ፈጣሪ ላይ የምትጥሉት? አዋ ኖ አንቺ እኮ ማድረግ ያለብሽን አንቺ ራስሽንም ታውቂዋለሽ። ራስሽን አታውቂም፣ የምታደርጊውን አታውቂም። አውቃለሁ፣ ግን ያው የዋናው የእሱ ነው። እሱ ሲጨመርበት ነው ሁሉ ነገር የሚስተካከለው። ይስተካከላል አይስተካከልም የሚባለው ነገር ሌላ ነገር ሆኖ ግን መወሰን የሚባለው ነገር ግን ያንቺ ጉዳይ ነው። አይምሮ እስከሰጠሽ ድረስ አይምሮሽን እንድትጠቀሚበት ነው እንድትወሽንበት ነው አይደል እንዴ የሰጠሽ? አዎ፣ ግን በቃ ብቻ አሻዱ ላለሁ በቅርቡ ትላለህ። ታይ እንጂ እና ለምን አስጨነቀ? ባቢሎን ምንድነው ሙስሊም ነው ይላል። ለምን ተጨነቅ ታዲያ? ጀለብያ ግዛልኝ አላልኩም እኔ። ለምን ትጨነቃለህ? መከራችሁን ከምትበሉ ገብታችሁ አታወሩም እንዴ? ለምን ትጨነቃለህ? ለምን ትጨናነቃለህ? ልብ ካለ ገብተህ ማውራት እኮ ነው። ምን ችግር አለው? የምሰግድበት እንትን ስራልኛል ከሆነ አሁን እንደዚህ ነው ልሁና የት ቦታ ወስደህ ለጠፈኝ ምን አገባኝ እኔ? አንተ ተጨነቅበት። እንደማይረባ ነገር እንትናችሁን አትጨርሱ፣ አትቃጠሉ። ይሄ አይመለከታችሁም እኮ ራሱ ምን ይሰራልሃል አንተ አሁን በዚህ የምትቃጠለው? ገብተህ አውራ በቃ። ቡችላንኝ ያልከው አዛቦች ገብታችሁ መጠየቅ ትችላላችሁ። ኦኬ ያሲ ከባድ መርፌ ነው በነገራችን ላይ። በቃ እነሱ ያሲን መቀጣት አለበት። ኡስታዝ ዋሂድ እኮ በቃ ያሲን መጥቷል፣ በቃ ተክቼላችኋል ብሎ እኮ ነው የወጣው። ገዱ አልተመቸንም።
እሱን ያባረረብን ነው። እሱን ያባረረው። ሐሰኑ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ አሁን ያልከው ነገር የተሳሳተ ኢንፎርሜሽን ነው። አይደለም ባይናችን አይተናል። አንተ ስትገባው ነው ወይ ባይናችን አይተናል። ለማስረጃ ያስፈልጋል። ወደ ቅድሙ እንሂድ። ወደ ቡሌው እንሂድ። ቡሌ በልቶ የሚያውቅ ማን ነው? ባቢሎን ወላጆቹ ቡሌ በልቶ የሚያውቅ አለ? ስለ ቡሌም ተውና እንትን አባረርክብን እየተባልክ ነው። የተሳሳተ ኢንፎርሜሽን አለ። ሐሰን ሊዱም ጥያቄ ያለኝ እያለች ነው። ለባቢም ይጠይቀኝ እኔም ጠይቀዋለሁ እያለች ነው። በቃ ከባቢ ጋር ይቀጥሉኝ አንስማ። ማስታወሻ ያስቀውልኝ እኔና ሊዱ እስቲ ተጠያየቁ። ባቢም እኔ እንደዛ አለች። እንግዲህ ልጠይቀው አለች። አዎ ልጠይቀው እሱም ይጠይቀኝ አለች። እንዴ የፍቅር ጥያቄ ነው። ምንድነው የምጠይቃት? ጥያቄ መጠየቅ ከነበረባት አዋቂዎች በነበሩበት ሰዓት አጠይቅ አሉ። አሁንም አሉ እነሱ ጠይቃቸው እንዴ አሉ እኮ እዚህ ጋር ቁጭ ብለው እነ ያሲ ያሉ ኡስታዝ ጀማል አንተ ራስህ አለ ተጠየቅ አለ። እኔ ምን እጠይቃለሁ? እኔ ምን አውቃለሁ? አይ ባቢ አሁን እዚህ ጋር ስለ ፍቅር ምን አሁን ርዕሳችን ስለ ሃይማኖት ነው፣ ስለ መጽሐፍ ቅዱስ፣ ስለ ቁርአን ነው። አሁን ስለ ፍቅር ማን አነሳንም ነው? ወዴት ነው የምትሄደው ነው የሚገርመኝ ነገር። ምን አደርጋለሁ ብለህ ነው እንደዛ ከተጠይቃለሁ ካለች ምን ልበል ታዲያ? ምንድነው ምን ጠያየቀው? እኔ እና እሷ ከተጠያየቅ ነው ሌላ ቦታ ላይ እንጠያየቃለን እንጂ ምን እንጠያየቃለን ብለን እንዴት ነሽ? ምን ላውራ ነው ሙባሪክ? ለዛ ነው እንጂ ምን ያላልኩም። ለማንኛውም ያንተን እንዴት ነው አደባባይ ላይ የሚጠይቅ ሲጀምር ማዕረጉን ተቀበልሽው? ግን አልሰማውም እንዴት እንደተቃጠል ስልክ እያወራሁ ነበር። ያውንም ስልክ ብሎክ ነው የማደርገው። የምር ስበሪውላ ብሎክ ነው የማደርገው። አሁን የደወልክልኝ ሰው ሁለተኛ እንዳትደውል ሰማ። ኧረ ሪከርድ ያደረጋችሁ ሰዎች ካላችሁ በቃ ላኩላት። የወርቅ ቀለቧ ነው እንጂ ቀላል ካውዱዳ ቤታቸው አልገባም። አንዳንድ ቤት እያመረጥኩ ነው የምገባው። ምኑን አየሁት ነው። ሰላም አለላችሁም እፈርምላችኋለሁ ነው አራራ ከባድ ማዕረግ ነው የተሰጠሽ። እኔ ራሱ ተናደድኩ። ዝም ብሎ እኔን እንደዚህ እንትን ብሉ እንዴት ነው ምናምን ነገር ብሎ አንቺን ከባድ ሚዛን ምናምን ብሎ እንትን ሲያደርግሽ እኔ ያናድዳል። አይዞክ እንታደርጋለሽ ትላለህ። አሁን አስበሽዋል? በቃ የሆነ ቦታ ላይ የሚጨስ ነገር ይታየኛል፣ የሚቃጠል ነገር ይታየኛል። ሳምንት ሲያለቅሱ ሲያለቃቅሱ ይታየኛል። እሺ ሪካርድ ያረጋችሁ ማን ነው አርጋል ያለኝ ነበር። ሩቂያ ኧረ ይልኩልሻል። እሺ የሆነ ሰፈር በቃ አጀንዳ የምሰጣቸው ነው። ምን አለፋ እሷን ቆርጠሽ ምንድነው የምታደርጊው መሰለሽ? አንዳንድ ሰዎች ታዋቂ ሰዎች ቪዲዮአቸው ላይ ካደረጉ ወይ ፎሎው ባክ ከመለሱላቸው ምናምን ስክሪንሻት አድርገው አያችሁ ምናምን ነገር እያሉ እንትን ያደርጋሉ። ፖስት ያደርጉታል። አንቺንም ከባድ ሚዛን ነሽ ሊዱ እንዴት ነሽ ከባድ ሚዛን ምናምን የሚለውን ቆርጠሽ ከዛ የምስጋና እንትንሽን እንትን ታድርጊዋለሽ። በጣም አመሰግናለሁ ስጠብቀውና ስመኘው የነበረ ነገር ነው እንደዚህ ስላልከኝ በጣም ነው የምወድህ ማከብረ ብለሽ ፖስት አድርጊው። ነግሬሻለሁ። ገና ስክሪፕት ጽፌው ላዶ ትቀልዳለህ። እኔ ዝም ብሎ ቪዲዮማ አይሰራም። ከዛ በቃ አያችሁ ይባላል። የሆነ ሰፈር አያችሁ አይደል? መንገዳቸውን የሳቱ ሰዎች ምንድነው ግብረ ሰዶምና ምናምን ሲያንቆለጳጳሳቸው አያችሁ ምናምን ተብሎ ደግሞ ሳምንት ያወራሉ። ከባድ ነው። አሚር ባቢሻ ሰላም፣ እንዴት ነህ? ሰላም ነው አለን። ባቢሻ ሰላም ነው? ሁሉ መልካም ነው አለው።
አለን። ሊዱ ሰላም ብያለሁ። ሙስሊሞች ሙባረክ። ኡስታዝ ጀማል ሰው ምናምን ፖሊዮ ሁላችሁም ሰላም አለይኩም። ከላይም ከታችም ያላችሁ አኒ ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል ቢወርዱ ምትሉ አንድ ቁጥር ጻፍ። ኡስታዝ ጀማልን ብዙ እንትን ያው ስልጣን ይውረድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ይላል ደግሞ ሌላ ሐሳብ የለህም? ቦታ እያጣበቡ ነው ብዬ ነው ኡስታዝ። በገዝቶ አልተኛውበትም አይደል እንዴ? ያንድ ሰው ነው ያንድ ሰው ቦታ ነው ያስኩት። መቼ ተኛው? ሌላ የተለየ ቦታ ይያለው። ለዛም ከላይ ነው ዳር ላይ የተቀመጥኩት። መሀል ላይ እንደ ሙባረክ እንደ ሀኒ አልተቀመጥኩም። ባቢሎን ተቀበሉ ነው የተቀመጥኩት። ራሱ ትንታሉ ኡስታዝ እኔን አይንኩኝ። ምንድን ነው ደግሞ ፈሳለብ እንዴ? ሚታርክ ባይሆን ስልጣን የለም። ለምን ባንተ አልተጠቀመውም? አሚሮ ባለ ስልጣኑ እኔ ነኝ። አንተ ስልጣን የለህም። እንደው ባስወርድ እንደው አይ ባቢሎን ደግሞ ጠቅላይ ሚኒስትሩ ስልጣን እንዳይቀሙኝ። ሀቢቢ እንኳን ደህና መጣ። ለማንኛውም እንኳን ደህና ቆያችሁ ኡስታዝ። ባቢሻ ቀጥሉ። እሺ ቦታ እንትን መድረኩን እንዳልይዘ ምንም መድረክ የለም እኮ ከፍት መድረክ ነው እንደምታውቀው። ሰው ገብቶ እንደፈለገ የሚሆንበት መድረክ እንደሆነ ታጣቀው። ሐሳብ አለ ባቢ። መጀመሪያ ግን እግረ መንገዴን ለረጅም ጊዜ ማለት አንዳንድ ክፍተቶች ማያቸው ነገሮች አሉና በተለይ በእኛ ወንድሞች መካከል እቺ መልእክት ላስተላልፍ ከተፈቀደልኝ ማለት ነው። ኦኬ። እሱ ምንድነው መሰለ አንዳንዴ በተለይ የእህት ወንድሞቼ ንጽጽር ላይ ያላችሁ እህት ወንድሞች አካሄዳችሁን ብታሳምኑ ማለት ምን ለማለት ፈልጌ ነው። አንዳንድ ሰዎች እውቀት ሳይኖራቸው እውቅና ፈልጎ የሚሰሩ ሰዎች አሉ። ማለት ያልበሰለ ምንድነው የዓለም መብሰል ያስታወቁ ነው። ይሄንን ንጽጽሩን ዓለም የዳዕዋ አንድ ዘርፍ ነው ማለት ግዴታ ማለት ነው። ስለ መጽሐፍ ቅዱስ አወቁ ማለት አጠቃላይ እውቀት አላችሁ ማለት አይደለም። መጀመሪያ ግን ለራሳችን ማን ነው የሚያስተጋባብኝ ነው። እና ምን ለማለት ፈልጌ ነው፣ ልክ ከወገኖቻችን ጋር በሚወያዩ ጊዜ የሆነ ፍጥነት፣ መቾከል፣ ብሽሽቅ፣ አለመብሰል ማንኛውም ነገር ከማድረጋችን በፊት ኡስታዞቻችን ወንድሞቻችን እውቀት ያላቸው ሰዎች እንዴት ነው ከወገኖች ጋር እየተወያዩ ያሉት፣ እንዴት ነው እያወሩ ያሉት የሚለው ነገር ማሰብ መቻል አለብን። አንደኛ ማዳመጥ፣ መጀመሪያ ለነዛ ሰዎች ክብር ሊኖረን ይገባል። ሐቂቃ ለመናገር ማለት ነው ለነዛ ሰዎች እንዴት ማቅረብ አለብን። አሁን እዚህ ጋር ባብ ቤት የመጣ ነው እኮ ከዚህ በፊት ስለምናውቀው ነው። እነዛን ሰዎች ምናንጠለጥላቸው ከሆነ ምናመናጭቃቸው ከሆነ እስልምና እንደዚህ ነው የሚያስተምረው። ታዲያ ሀታ ክርስቲያኖችም ቢሆን መጀመሪያ መቀረር እኔው ከክርስቲያን ቤቶች አሉ ይገባሉኝ። በቃ ያ ሰው በስነ ስርዓት ስለሚያስተናግድ ማለት ነው። እነዛ ሰዎች ግን አላማቸው ለማስተማር ነው ወይስ ታዋቂ ለመሆን ነው? ታዋቂ ለመሆን መጀመሪያ አዋቂ መሆን መቻል አለብን። ሀታ ባቢ ቤት እንኳን ገብቶ አንድ የሚወያዩ ልጆች ነበሩ። እንደዚህ ቤታቸውም ከፍተዋል። ላ ወላሂ ያለ እውቀት ማለት ነው የምንት ከሆነ ቀጣይነት አይኖረውም ስራችን ማለት ነው። ስለዚህ መጀመሪያ ብስለት ሊኖርን ይገባል፣ መረጋጋት ሊኖርብን ይገባል። እና ምናልባት የተሳሳትኩ ነገር ካለ ደግሞ ከኔ በላይ ወንድሞችም ኡስታዞችም ስላሉ ጀዛኩሙላሁ ኸይረን አመሰግናለሁ። እቺ ለመናገር ፈልጌ ነው። የሚገርምህ ነገር ሶሻል ሚዲያን አጠቃቀም ምንድነው በስነ ስርዓት ስለማናቀው ሚዲያ ላይ እንዴት ከምን ወዴት የሚባለው ነገር አንዳንዴ ሰው ማውራት ስላለበት ሳይሆን ማውራት ስለቻለ ያወራል። አንዳንዴ ሰውም እንደገባው ያወራል። እንደገባማ ካወራህ ትርጉም የለውም። ሰዎች እንደሚገባቸው አድርገህ ካላስተማርክና ካላስረዳህ ትርጉም የለውም። አንተ እንደገባህ ከሆነ የምታወራው ይሄ በጣም ከባድ ነውና የሚገርም ነገር ቅድም ሶሻል ሚዲያን እንዴት እንጠቀመው ምናምን ብዬ ልጠይቀው ሁላ ነበረ ኡስታዝን። ይሄ የአጠቃላይ እንትን የለም አጠቃላይ ምክር እንዲሰጠን ብዙ ነገር ነው የምትታዘበው። በነገራችን ላይ አንዳንድ ሰዎች ሶሻል ሚዲያን ባለመጠቀም ራሳቸውን ጎድተው ያሉበትንና ሰው አጠገባቸው ያለ እንትንም ማህበረሰብም ሲጎዱ ታያቸዋለህ። ስለዚህ የሚዲያን አጠቃቀም አንተ እንዳልከው እንትን መረዳት ያስፈልጋል፣ ጥልቅ እውቀት ያስፈልጋል። ዝም ብሎ እንትን አይደለም። ሚዲያ በጣም ከባድ ነገር ነው።
በጣም ከባድ ተጽዕኖ ይፈጥራል ማህበረሰብ ላይና እሱ ላይ እኔም ብዙም እንትን አይደለሁም። አሁን አስተማሪዎች ላይ ምንም ማቀው ነገር የለም። እኔ እንትን ነኝ፣ ግን የሚዲያ አጠቃቀም ግን ብዙም የምታዘበው ነገር አለና ማውራት ስለቻልክ ብቻ አይወራም። አንተ እንደገባህ አድርገህም ለሰዎች እንትን ማድረግም በጣም ከባድ ነው። እንትን ይቀድማል። ስላወቅኩ ብቻ አፌን የምከፍት ከሆነ በጣም ከባድ ነው። ትርጉም የለውም። አወራው እንጂ ትርጉም የለውም። ሰዎች በቅድሚያ የእነሱን አይምሮን ነው መረዳት የሚቀድመው የሚያስፈልገው። ከዛ ደግሞ ያ አእምሮ የሚቀበልበትን መንገድ ተጠቅመ ሰዎችን ስታስተምር ውጤት ይኖረዋል። ስለዚህ በአጠቃላይ ነገሩን ስታየው ምንድነው ሰዎች እንደገባቸው አድርገው ነው ሲያወሩ የምታገኛቸው። አብዛኛው ጊዜ እንደዛ ነው። ያ ደግሞ ምንም ፍሬ እኮ አታፈራም እኮ። አንተ እንደገባህ አድርገህ ዝም ብለህ እንትን የምታወራ ከሆነ በጣም ከባድ ነው። መስራትህ ፍሬ እንትን ለማግኘት ካልሆነ ምንም ትርጉም የለውም። አወራው ለማለት ወይም ደግሞ አንዳንዴ ግዴታዬን ለመወጣት ብለህ አላማስ መሆን የለበትም። ግዴታህን ለመወጣትም ጭምር እዛ ውስጥ ደግሞ የሆነ የምትቀይረውን ነገር ሊኖር ይገባል። ካልሆነ ግን ማውራትህ ድካም ነው፣ ትርጉም የለውም። ሚዲያ ላይ ብዙ ነገር ይሰራል፣ ብዙ ትውልድ ይቀየራል፣ ትውልድም ይጠፋል። አጠቃቀሙ ካልቻልንበት በጣም ከባድ ነው። ራሳችንን እና ህይወታችንን እድሜያችንን ልናጠፋበት እንችላለን። ስለዚህ መጠንቀቅ ያስፈልጋል። እውቀት የለማ ማገናዘብ የሚባል ነገር የለም። አርቆ ማሰብ ምናምን የሚባል ነገር እነሱ ጋር የለም። ማየማን ናቸው። በነገራችን ላይ የመጨረሻ ቀፎ ናቸው። ከየት እንደመጡ ራሱ ግራ ነው የሚገባኝ አንዳንዴ። እኔ አሁን የከተማ ልጅ ምናምን የሚባለው ነገር አልቀበለውም። ሰው የከተማ ልጅ ስለሆነ እንትን ሊሆን አይችልም። እንደዛ ብዬ ነው የማምነው። ንቃተ ህሊና ነው የሚወስነው። ንቃተ ህሊና ደግሞ የትም ቦታ አለ፣ ገጠርም ከተማ ምናምን ሁሉ ቦታ አለ። አንዳንዴ ግን ሳስበው እነዚህ ሰዎች የወጡበትን እኔ ከየት እንደወጡ ራሱ እኔ ግራ ነኝ። በቃ ማትችል ከሆነ በቃ ለቀ መውጣት እኮ ነው። እየተዋረድክ ከምትኖር ለምን በረሃብ አትሞትም? ሰው ሆዱን ለመምላት በዚህ ልክ ይዋረዳል እንዴ? ኦፓል ይሄ ሰው በቃ ደንብሮ ራሱ ሻዳ ይይዛል ምናምን ነገር አለች። እሱ ነው የምፈራው አለች። በቃ ደንግጦ ምናምን ራሱ ሻዳ እንዳይይዝ ነው የምፈራው ምናምን አለች። ሀያት ደግሞ የት ነበርሽና ነው አሁን ስፒድ መስቀል አሳለሙት ምናምን ብለሽ ከሳምንት በኋላ ሰበር ዜና ትነግሪናለሽ እንዴ? አንቺ አሁን እንደው አይደብርሽም? እንደው ሳምተው ይሆናል ማቃጠር ይሆንብኛል ዝም ብል ይሻላል ምናምን የሚል ስሜት አንቺ ውስጥ አልመጣም? ተይ እየተሳሰብን እንጂ እየተደጋገፍን እንጂ ዝም ብለን እንትን አንሆን እንጂ የውፋይ ምንድነው ስፒድ መስቀል አሳለሙት ብለሽ ዛሬ ትናገሪያለሽ? ተይ እንጂ ተይ። አለፈበት እኮ በቃ ተወራ የሚል ትናገሪያለሽ። በቃ እሱን ነገር ብዬሻለሁ። የኔ ፍቅር ከባድ ነው። እንትና ማን ነው ሰው እኔ ሼር ማድረግ እችላለሁ? አለ ቴንኪው ሼር አደረኩለት። እሱ ልጅ እኔ እንደውም በአደባባይ ነው የማመሰግነው። እንደውም እሱ ልጅ መሸለም አለበት በእውነት ከባድ ልጅ ነው። አቤት ማጣት ክፉ። እንደዚህ ጎንጨት እያደረክ ምናምን ትኩስ ነገር ቁጭ ብለህ እግርህን ሰቅለህ ስለተራቡ ሰዎች፣ ስለተቃጠለ መንደር፣ ስለጨሰና ስለፈረሰ ስፍራ ስታወራ ደስ ይላል። ሰው ና እስኪ ሰው ና
ብላችሁ ፎሎ አድርጉት። ታብታብ አድርጉ። ትንሽ ታብታብ አድርጉ። ኮፒ ሊንክም አድርጉ። ሜምበርም ሆኑ። ሰብስክራይብም አድርጉ። ብርም አስገቡ። ግፍትም ስጡ። በውስጥም ብር ላኩ። እንደዛ ነው የሚሉት የሚለምኑ ሰዎች። ቆጭ ብለው ስለ ሰው እያወራ ሰብስክራይብ አድርጋችሁ በየወሩ ብር አስገቡ የሚሉት ሰዎች እኔ ግራ ይገባኛል። ስለ ሰው እያወሩ እኮ ነው። ፊታቸው ላይ የሆነ ነገር ሁለት በሁለት ነጠላ ነጠፈው ምናምን አንድ አበባ ሁለት አበባ ምናምን ያሉ መከራቸውን ይበላሉ። ወንድ ልጅ መንቀሳቀስ አለበት። ወይም ደግሞ ምንድነው ስራ ሊያጣ ይችላል አይደል? ትንሽ ስራ የሚጀምርበትን ነገር ቀፈል አድርጎ ብለው ጠፍቶ ስራውን መጀመር ነው እንጂ ኢትዮጵያ እንዳሉ ወንዶች 4 አመት ሰው ይለምናል። 4 አመት ሰው ይለምናል። እንዴት ይመጣላቸዋል? በነገራችን ላይ አዲስ ልብስ ምናምን ለብሰው ቀብረር ብለው እንትን እያሉ ሲመጡ ሲንቀሳቀሱ ምናምን ይጨንቃል እኮ። ጊፍተራቸውን ምናምን ሲያዩት እንዴት ነው ደፍረው እንትን የሚሉት? እኔ እንደዛ ባደርግ ጠፋ ነበር። በፍጹም አልወጣም። ራሱ እንደነሱ ለመሸለምም ለብሼ ምናምን እንትን ላድርግ ይቅርና ልመናን አስለምደውታል። ሰው እንዴት ነህ ባቢ? አልሐምዱሊላህ ረቢል ዓለሚን። እንዴት ነህ አንተ? ሁሉ መልካም ነው። አይመችህም? ጃፒ ክርስቲያን ነሽ? ነይ እስኪ ጃፒ። አልሐምዱሊላህ ባቢ ሰላም ነው። ይመችሃል ለማውራት? ችግር የለውም። እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። እንዴት አየኸው? እስኪ ሰላም አለይኩም ያላችሁ። የዳመናው አምላክ ይመስገን፣ የፀሐዩ አምላክ፣ የጨረቃው አምላክ፣ የሰማዩ አምላክ፣ ተቆጣጣሪው አምላክ፣ ኃያሉ አምላክ፣ ገዢው አምላክ ይመስገን። ሁሉ መልካም ነው። አልሐምዱሊላህ። እኔ በነገራችን ላይ የሚዲያን አጠቃቀም የሚያውቅ ሰው ይመቸኛል። ገብቷል አባባሌ? ዘመኑን በትክክል የተረዳ ሰው ይመቸኛል። ምን እንዴት የት መስራት እንዳለበት ለይቶም ጠንቅቆ የሚያውቅ ሰው እኔ በጣም ይመቸኛል። ሳላደንቅህ አላልፍም። በነገራችን ላይ ምንም ነገር እሱ አሁን ለምሳሌ የሰራው ነገር ላይመለከተኝ ይችላል። ገብቷል አባባሌ? ለራስህ ነው አይደል? የምትሄድበት መንገድ ግን የሰራህበት መንገድ ግን በጣም የሚገርም ነገር ነው። ወንድ ነህ በእውነት። እኔ ሳላደንቅህ አላልፍም። በቃ እንደዚህ ነው ወንድነት ማለት፣ ስራ መስራት ማለት፣ መበቀል ማለት። መበቀል ብቻ አይደለም፣ ለመበቀል አይደለም ያደረከው አንተ እንዳንተ። እንደኔ ግን እንደዛ ነው የተረዳሁት። ገብቷል? አንተ ነፍስን ለማዳን ምናምን ነው አይደል? ግን እንደዚህ ሲሆን መስራት ማለት እንደዚህ ባቢ አንተ ስላልክ እንጂ እኔ አስፈላጊም ነው ብዬ አላምንም። እኔ ማውራት መብት አለኛ። አንተ አለ አውቃለሁ፣ ግን ተው ጥሩ አይደለም። አሁን ምን አለ መሰለህ ችግሩ አንተ እንድትደነቅ ምናምን ሳይሆን ለምሳሌ ተሸውደው ተሳስተው ተናደው ሂደው በዛ ዝም ብለው እንትን ተደርጎ ቢሆን ኑሮ ዝም ብለህ ሸፋፍነህ ታልፈዋለህ። ገብቷል? እንደነበረው ማለት ነው። ሰዎች ግን ድራማ ነው ሲሰሩ የነበረው፣ ፖለቲካ ሲሰራ ነበረ አይደል? አደባባይ ላይ የተሰራ ነገር ደግሞ አደባባይ ላይ ነው እንትን የምታደርገው። ፖለቲካ ከሰሩበት ያ ፖለቲካ ነው የምታከሽፈው። ድራማ ከሰሩበት ያ ድራማ ነው የምታፈርሰው እንጂ አሁን አንተ እንድትደነቅ ምናምን አይደለም። ገብቶሃል አባባሌ? ብዙ ነገር ሲሰራ ነበረ። ባለፈው እንትና በማህሌት ጉዳይ አሁን ለምሳሌ ብዙ ፖለቲካ ተሰርቶ ነበረ። አስተማሪ ምናምን እንትን ብለናል ተብሎ ማለት ነው። በዛችኛዋ ደግሞ
ከመታረድ ያመለጠችው ሊያርዷት ነበረ ምናምን ተብሎ ፖለቲካ ተሰርተው ነበረ። እረ ሰፊ ነው። እንደዚህ አይነት ነገራቶች ደግሞ ገብተዋል። እንደዛ ስለተደረገ ብቻ እንደዛ ስለተባለ ብቻ የተሸወደ ሰው አለ፣ እውነት የመሰለው ሰው አለ። እንዳልሆነ ደግሞ ምንድነው በአደባባይ እንደዛ ከተሰራ አንተ ደግሞ በአደባባይ ያ ነገር እንዳልሆነና እንዳልነበረ ነው ግልጽ አድርገህ ገልጸህ እንትን የምታልፈው ማለት ነው። ገብቷል። ሰዎች ራቁታቸውን ታስቀራቸዋለህ። በተግባርም ሌሎችም ይዘውት የነበረ ምልከታ እንዲቀየር አደባባይ ላይ ይሄ እንደዚህ ነው ብለህ ላጥ ታደርገዋለህ አይደል? እንደዛ ነው። ገብተዋል። ልክ ነው ማለት ብዙ ነገር ተብሏል። ምናልባት ልጆቹ ያወቃቸው ሰው ያውቃቸዋል። እኔ አደባባይ ላይ እንዲመጡ የፈቀድኩላቸው ለምን እንደሆነ ታውቃለህ? በጣም ብዙ ነገር ተወርቷል በእነሱ በሁለቱ ልጆች ገባህ? እነሱም ራሳቸው አደባባይ ላይ መመስከርም የፈለጉት ባደረጉት ነገር ነው። አደባባይ ላይ ብዙ ነገር ስላሉ ብዙ ሙስሊም አዝኖባቸዋል። ማለት ግዴታ ተናጋሪ መሆን ያለበት አይመስለኝም። ብዙ ሰው በውስጡ ያዝናል ታውቃለህ? ወደደም ጠላም አንድ ሰው ስትናገረው የዛ ነገር ግዴታ ስሜቱ በሰዓቱ ላይ ገልጽልህ ይችላል፣ ግን በውስጡ በጣም ያዝንብሃል ወይም ይደሰትብሃል ባደረከው ነገር። ግዴታ ወይም አፕሪሺየት ወይም ካልነቀፈህ ማለት አልገለጸም ማለት አይደለም። እና ያን ቪዲዮ ራሱ ሲመላለስ ስክሮል ሲያደርግ ራሱ ሲያየው የሚሰማው ስሜት ሌላ ነው። ገባ? ያ ነገር ዞሮ ዞሮ ባንተ ነው፣ ያ ምክንያት የሆንከው አንተ ነህ። እና ያን ነገር ማደስ ስለፈለጉ ያን ነገር ቢያንስ ብዙ ሙሉውን መመለስ ባይችሉ በተወሰነ መልኩ በአቅማቸው ባደረጉት ተጽዕኖ እነሱም በቃ ጥሩ ነገር ሰርተህ ላይሆን ይችላል እኮ ትንሽም በሰራኸው ነገር ሰው ሊከፋብ ይችላል፣ ሊያዝንብ ይችላል። ያ ነገር ሙሉ ሰው ማስደሰት ባችል እንኳን የተወሰነ ሰውን የሆነ በቃ እንትን ማድረግ ትችላለህ፣ ማስደሰት ትችላለህ ማለት ያንን ነገር ነው። ታይቷቸው ወይም ፍላጎታቸው ያን ስለሆነ ነው እንጂ ሚዲያ ላይ ወጡት መውጣትም አስፈላጊ ነው ብዬ አላምንም እኔ በግሌ። አዎ ልክ ነህ። ያ ለዛ እኮ ነው ሚዲያ ላይ የተደረገ ነገር ሚዲያ ላይ ነው እንትን የምታደርገው። በዛ ላይ ደግሞ ፖለቲካ የተሰራበት ብዙ ነገር የተቀለደበት ብዙ ድራማ የተሰራበት ምናምን ስለሆነ እንደዛ ተብሎ እንደዛ ተደርጎ መደረጉ ትክክል ነው። ገብቷል። መደባበቅማ ከሆነ ጎል ለነሱ ጎልን እነሱ ጎል አስቆጠረው በውሸት ማለት ነው። እነሱ ያስቆጠሩትን በውሸት ያስቆጠሩትን ጎል አረጋግጠህላቸው ዝም ብለህ መቀየስ ማለት ነው። ያ ደግሞ ትክክል አይደለም። ገብቷል። ትክክለኛ ስራ እንደሰሩ አስመስለህ ዝም ማለት ነው። አሁን ዋናው ነገር ችግሩ ምን አለ መሰለህ? ሚዲያ ሰው ነው የሚከተለው። በአንድ ሰው ብዙ ሰው ይድናል፣ ብዙ ሰው ይጠፋል። ሚዲያ ላይ ማለት ነው። በአንድ ሰው ሐሳብና ንግግር ብዙ ሰው ይድናል፣ ይማራል፣ ብዙ ሰውም ይጠፋል። ስለዚህ ምንድነው መደረግ ያለበት? አንተ እንዳልከው የነሱ ህይወት ብቻ አይደለም መታየት ያለበት፣ የነሱ ድርጊት ብቻ መታየት የለበትም። እነሱ የተቆጣባቸውና የተደሰተባቸው ሰው አለ። ገብቷል አባባል? ሊደሰትባቸው የሚችልና የሚናደድባቸው ሰው አለ። እሱንም እንትን እያደረክ ነው። እሱ ብቻ ሳይሆን በእነሱ ምክንያት የሚማር ሰውም አለ። ገብቷል? በእነሱ ምክንያት ሞራል የሚያገኝ ሰው አለ። በእነሱ ምክንያት የሆነ ውሳኔ የሚወስን ሰው አለ። በእነሱ ምክንያት የትናንቱ ድርጊት እውነት የመሰለው ሰው አለ። ስለዚህ ያ ትናንት ድርጊት እውነት የመሰለው ሰው የትናንቱ ድርጊት ውሸት እንደነበረ ደግሞ እነሱ በሚያዩበትን ሰፈርና ስፍራ እንትን አድርገህ ነው የምታስመሰክረው። አባባል የምታረጋግጥለት ማለት ነው። ስለዚህ ለዛ ነው እኔ እንደውም ማውራት አለባቸው እነሱ ራሱ በደንብ አድርገው ማውራት አለባቸው። ብዙ አይደል ሲወራ የነበረው ብዙ ሲወራ ነበረ፣ ብዙ ድራማ ሲሰራ ነበረ፣ ብዙ ነገር ተደርጓል፣ ብዙ። ስለዚህ እነሱም አሁን ያ ትናንት የነበረውን ነገር እንትን አድርገው ግልጥልጥ አድርገው እንደውም መናገር አለባቸው። እንዴት እንደነበረ፣ ለምን እንደነበረ፣ ምንም የማይረባ እንደነበረ፣ የውሸት እንደነበረ፣ ቅጥፈት እንደነበረ፣ ድራማ እንደነበረ መስራት አለባቸው። ለምን መረዳት የሚገባው ሰው አለ፣ እንዲረዳ የሚፈለግ ሰው አለ። ገብተዋል አባባሌ? ልክ እንደነሱ አይነት ስሜት ያለው ሰው ሊኖር እኮ ይኖራል። ወይም ውስጥ ለውስጥ እነሱ እንደዛ ማድረጋቸው እውነት የመሰለው ነፍ ሰው አለ። ከዛም እኮ ነው የምልህ ውሸት እንደነበረ ደግሞ እነዚህ ሰዎች ደግሞ መጋለጥ አለባቸው። እነሱ እኮ የሚገርምህ ነገር አንድ ሰው ለማስተማር ብሎ እንትን ካደረገ የሆነ ነገር ካደረገ ጠምዝዘው
እንትን አድርገው እኮ ነው ፖለቲካ የሚሰሩበት። ከተሳሳተ ተው፣ ከተሳሳተማ ሌላ ነገር ነው። ስህተት ከፈጸመማ ሌላ ነገር ነው። ሳይፈልግ ከተሳሳተ ተው፣ እሱ ሌላ ነገር ነው የሚሰሩበት። ቁም ነገር እንኳን እያስተማረ ያ የሚያስተምረውን ትምህርት ጠምዝዘው ነው ሌላ ድራማ የሚሰሩበት። ገብቶሃል አባባሌ? ለዛ ነው ያ ሐሳብህን ተረድቼዋለሁ። እኔም እረዳሃለሁ ማለት የፈለክበትን ነገር አውቃለሁ። እኔ ያው የግል ምልከታ አለኝ እና ያንን ነው እየተናገርኩት እና ሌላው ምንድነው እነዚህ ልጆች እንደዚህ ሲወጡ ማለት ነው የነሱ ፍሬንድ ይኖራል እና ጥርጣሬ ውስጥ ሊገባ ይችላል። ሰው ነው፣ ሰው የተለያየ ነገር ያስባል። ገባ ሹብሃ ውስጡ ሊገባበት ይችላል። በሷ ምክንያት በአንድ ሰው ምክንያት ወይ አውቃ ወይ ሳታውቅ ባጠፋችው ነገር ሌላ ደግሞ ምንም የማታውቅ እህቷን ትረብሻታለች ማለት ነው። ገባ ወይ ገባኝ ትላለች ወይ ሳይገባት ያልሆነ ነገር ውስጥ ትገባለች እና እቺ ልጅ ደግሞ ዛሬ ተመልሳ ደግሞ እንደዚህ ስታይ ደግሞ ሌላኛዋ ደግሞ መመለስ እንደሚቻልም ደግሞ ታስባለች። ገባ በመመለሷ ማለትም እዚህ ቦታ ላይ እንደዚህ ሲደረግ ነገ እኔ መመለስ ይችላል ወይ ውስጧ ያለው ነገር አላህ ብቻ ነው የሚያውቀው። እዛ ቦታ ላይ ሆና ማለት ነው መመለስ አልችልም ፈርታ ሊሆን ይችላል። ብዙ አይነት ስሜቶች አሉ እና ያ ነገር አሁን እዚህ ላይ አንዷ እህቷ ወይም እዛ ከነበረችበት ነገር ወጥታ እዚህ ጋር ስታይ ምን ታስባለች? መመለስም እችላለሁ ይቻላል እንዴ የማለት አይምሯ ውስጥ ይመጣል ማለት ነው። ለዛም ነገር ስለሚጠቅም ነው እንደዚህ የሆነው እንጂ ሌላ ነገር አስቤም ታስቦበትም አይደለም። አዎ ገብቶኛል እኮ እኔ ለዛ እኮ ነው እንትን እምልህ ማለት በአደባባይ እንደዛ ማድረግ ጥሩ ነገር እምልህ እኮ ለዛ ነው። ገብቶሃል አባባሌ? እንደውም ብታስወሯት ራሱ ልጆቹ አይፈልጉም እንደዛ አይነት ነገር እንጂ ያ የነበረ ነገር እንደ እንትና ካልሆነች እንደ ማህሌት ካልሆነች መናገር የምትችል ከሆነ በደንብ አድርጋ ብታብራራ ራሱ ጥሩ ነገር ነው። ገብቶሃል አባባሌ? መመለስ ብቻ ሳይሆን ምክንያቱ በዚህ ሰዓት መመላለስ እንደ እንትን ነው የሆነው፣ እንደ ምንድነው እንደ ባህል አይነት ነው የሆነው። መመላለስ ምናምን ዝም ብሎ ማለት ነው። ልክ እንደነ ሙርሌ ምናምን እየተመላለስ የሆነ ነገር እንደ እንትን እንዳደረገው እንትን ማለት ነውና ያ የሄደበት ከዛ ደግሞ የተመለሰበት ምን ሲደረግ እንደነበረ እንዴት እንደነበረ እዛ ጋር ደግሞ ሲሰራ የነበረው ነገር ድራማ እንደነበረ በእርግጥ ሰው ሊኖር ይችላል። ምን አሁን በዛ ልክ ድራማ ሲሰራ ነበር። አሁን ከመገደል ያመለጠችው ሊያርዷት ነበረ፣ ሊቀነጭ ነው ምን ብዙ ነገር ሲባል ነበር። አሁን እሱ ትክክል ነው? ትክክል አይደለም። ማንም ተራሰው እኮ በሚዲያ እኔ አጠፋለሁ ምናምን ይላል። እኔ አሁን እንደዛ የሚሉ ሰዎች አሉ እኮ ይሄ ልጅ ብናገኘው በቃ ግንባሩን ብለን እናጠፋዋለን፣ እናርደው፣ እንገለው ነበር ምናምን ይሉኛል። ስለዚህ የሃይማኖት ይወክላሉ ማለት ነው? አንደኛ ነገር አይወክሉም። ሲቀጥል ደግሞ እንትን ነው ይሄ የሚዲያ ባህሪ ነው። ያ ነገር ነው ፖለቲካ የሰሩበት እነሱ። አንዳንድ ሰዎች ተናደው የሚሉትን ነገር አምጥተው ፖለቲካ ሰሩበት። ስለዚህ መናገር ከቻሉ በግልጽ እንደዚህ ነበረ በቃ እንደዛ ማድረጌ እንደው እንደ ቆጫቸው ነው ሲናገሩ የነበረውና ቆጭቶኛል ምናምን ብለው እንትን ማድረግ አለባቸው ራሱ። እስኪ አንድ ሰው እናስገባ፣ ዝም ብሎ ሀሳብ የሚሰጥ ሰው። አይ እንጨባበጣለን ከዛሃራ ጋር። ኡስታዝ ጀማል እስኪ ይምጡ። አይ ከተመቻት ነው እሱን እኛ እንትን አናደርግም።
ወይ ባቢ እንዴት ነው? እንደምን አደራችሁ? ሰላም ነው? ሁላችሁ ሙስሊሙ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያለ አማን ነው? ሁሉ ሰላም፣ ሁሉ መልካም ነው። እንዴት ነው? ማን ነው ይሄ ሰውዬ? አውቀዋለሁ። ይሄ ልጅ እንጃ የምስራቅ ቀጠና ስሜት የሚያንጸባርቅ ነገር አገኘውና በርገገ ሲሉ እንደዚህ ነው። አይ ሳልፈልግ ቶሎ ያረኩትና አዋናይ ነገር ነው። አውቀዋለሁ። አውቄ ነው። እንዴት ነህ ኡስታዝ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀይቢ አማን በአማን ነው? አልሐምዱሊላህ ረቢል ዓለሚን። እንደው ዛሬ ጁማ ነውና ትንሽ አረፍ ልበል ብዬ ነበር። አልተኛ እያልኩ በአቢ ጋር ሳልፈልግ መጣሁ። እንግዲህ ያው በዓል ሱስ ሆኖብኝ መተኛት ካለብህማ በእንቅልፍ እንትን እንዳትል። እኔ መደራደር የለብህም ሁላ ማለት ወሳኝ ነገር ነው። ሰው መተኛት አለበት። አው ግን እንትን ያስፈልጋል። አሁን ዛሬ አርብ ስለሆነ ማለት ነው ከጠዋት እስከ 5 ሰዓት ድረስ እረፍት አለኝ። በቃ በሳምንት አለችኝ እረፍት ነች። ከዛ ውጪ የለም። እና እንዴት ነህ? አረ ሰሞኑ እኮ ለኛ ልዩ ቀን ነው ባቢ። ያለው ድባቡ የወንድሞች እንደዚህ በቃ በጣም ደስ ይላል። በጣም ከምነግርህ በላይ አይ ብዙ ነገር እያየሁ ነበረ። ከነተድላ ጀምሮ ወደ ምናምን ወረድ ብለህ ደግሞ የጠፉ በጎችን እየተመለሰ እንደዛ አይነት ነገር እያየሁ ነበርና የረስ እንትን ነው ሳምንት ነው ለናንተ። የሆነ ሰፈር ደግሞ የመቃጠል የመናደድ ነው፣ የመጨስ ነው፣ የመጎሳቆል የመራብ ስሜት ነው። ብዙ የሚቃጠል ነገር አለ፣ ብዙ የሚጨስ ነገር አለ፣ ብዙ የሚነድ ነገር አለ። ባስ ሲልባቸው ደግሞ እኛ ጋር ይመጡና ኮሚቴውን ጣል አደርጋለሁ፣ እኔ ቀስፋቸዋለሁ። ጭራሽ ደግሞ ራሳቸውን ሊያጠፉ ሲሉ ደግሞ እንደገና ገስት ይገቡና ያለቃቅሳሉ። ምን እናድርግ ታዲያ ባቢ? እኛም እኮ ግዴታው ነበር እኮ ነው። አረ ከባድ ነው። እኔ ከባድ ነው። እኔ በሆነ እውነት ለመናገር ራሴን አጠፋ ነበር። በእነሱ ቦታ ብሆን ራሴን አጠፋ ነበር። በዚህ ልክ እየተዋረድኩ እኔ እንጃ። አዎ እንትን እኮ አሁን እኛ ምን አለ መሰለህ ባቢ፣ ሰው ነንና የሰው ልጅ ደግሞ ማለት ነው ከፍጥሯን አላህ Subhanahu Wa Ta'ala በቁርአን ወለቀድ ከረምና በኒ አደም በርግጥ የሰው ልጅን አላቅ ነው ለቀድ خلقنا الانسان في احسن تقويم በርግጥ የሰው ልጅን በአማረ ጸባይ ላይ አድርገን ፈጠር ነው። የሰው ልጅ ሙስሊም አይደለም ክርስቲያን አይደለም በአጠቃላይ ለምን ለአንተ ጭንቅላት አለ። ከእንስሳ የምንለየው እኮ ለምሳሌ እንበልና አንድ እንስሳ ሳር የበላች ዝም ብላ ጠርታ አንቺ እንስሳ ሆይ ከዚህ የተሻለ ቦታ ሌላ ቦታ እዛ ቦታ አለ ሂጂ ብትላት እኮ መሄድ አትችልም እኮ። ለምን መስማት ትችላለች፣ ግን መረዳት ወይም ደግሞ ያን ነገር የሰማችው ነገር መፈጸም አትችልም። በተቃራኒ ደግሞ እኛ የሰው ልጆች ሲባል የእንስሳ ባህሪ ሊኖረን አይገባም። የተሻለ ነገር ሰጥቶናል። ነፃ ምርጫ ማንበብ መረዳት መቻል አለብን። አሁን እዚህ ጋር አሁን ባለፈው ተድላ አስበዋል። ይሄ ልጅ አንዳንዴ አላህ በቁርአኑ ፈዘክር ኢነማ አንተ ሙዘክር ለስተ ዐለይሂም ቢሙሰይጢር አስታውስ ብቻ ነህ፣ አስገዳጅ አይደለም። አላህ ለነብዩ አለይሂ ሰላቱ ወሰለም ነው የሚላቸው ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ። አንተ የፈለከው መምራት አትችልም፣ ቁሩን መንገድ አላህ የፈለገውን ይመራል። ስለዚህ አድራሽ ናቸው ነብዩ መሐመድ። አሁን እኛም እንደዛው ነው። የ24 ሰዓት ብትናገር ሰዎችን ማለት ነው የመቀየር መብት አልተሰጠህም። ልባቸውን አትቀይርም። ለምን? አንተ ልብሳቸውን ልትቀይር ትችላለህ፣ ምግባቸውን ልታበላቸው ልታጠጣቸው ትችላለህ። ነገር ግን ይሄ የልብ ጉዳይ ማለት ነው ምንድነው ከፈጣሪ ጋር የምናያይዘው ነው። ምናልባት በእኔ ምክንያት አንድ ሰው ቂኑ መንገድ ሊመራ ይችላል ብለህ የሆነ ነገር ታደርጋለህ። አሁን የዛን ቀን ሰርፕራይዝ ነው የሆነብኝ። ምክንያቱም ይሄ ሰውዬ ከእስልምና ውጪ የኖረ ሰው ነው፣ ክርስቲያን ነው። ነገር ግን በአንድ ቀን በወንድሞች ሰበብ ለዚህ መብቃቱ ትልቅ የሆነ ስኬት ነው። በቃ
ትልቁ ስኬት በእርግጥ ሙስሊም ሆኖ መሞት ነው እና ደስ ብሎኛል የምር አልহামዱሊላህ። የእድሜ ባለጸጋ ሰዎች በነገራችን ላይ ተድላ ትንሽ እንትን ነው እና የ50 ዓመት ጎልማሳ ሰውም አይመስልም። በነገራችን ላይ በጣም ነው የሚገርመው። የግመል ወተቷ ምናምን ነው አሉ ሚስጥሩ። ብቻ ይመቸው፣ እድሜውም ከጤናው ጋር ምናምን ይሆንለት። እንደዚህ አይነት ሰዎች በነገራችን ላይ ሃይማኖት ሲቀይሩ እንትን ነው ዝም ብለው ከመሬት ተነስተው አይደለም። አላቅም እኔ በአንዳንድ ኢንተርቪው በተደረገ ቫይራል ቪዲዮዎችን ነው የማውቀው። ሐሳቡ ደግሞ ይመቸኛል። እዛ ጋር ያነሳቸው ሐሳቦች በጣም የሚመቹ ሐሳቦች ናቸውና እንደዚህ አይነት ሰዎች በስሜት አይደለም ሃይማኖትን የሚቀይሩት። ሁሉንም አይተው ተለይ ኦርቶዶክስ ነበረ፣ ከዛ ፕሮቴስታንት፣ ከዛ ደግሞ ያው አሁን ሰለምኩ አለ ልጁ። ዝም ብሎ አይደለም ብዙ ነገር ሲፈልግ የነበረ ነው። ብዙ ነገር ሲያነብ የነበረ ነው። ብዙ ነገር ሲያገለባብጥ የነበረ ነው። ዝም ብሎ ከመሬት ተነስቶ አይደለም። ውስጡን በመከተል ብቻ ነው። ውስጡ የሚለውን ነገር በማዳመጥ ብቻ ነው። ከዛ ደግሞ ያው ትምህርቱ የእነንትና ባህሪ የእነንትና ስነ ምግባር ደሳለኝ ብቻ አይደለም። እነሱን አይቻቸዋለሁ፣ አብሬያቸው ምንሩ ያለው ምናምን ብለዋል። እሱ ላይ ተጨምሮ ደግሞ ያው እንደምታውቁት የነ ኡስታዞይ ትምህርት ይሄ እንትን የለም ማዕከላዊ የሆነ ማለት ነው። በጣም የሚገርም ሚዛናዊ የሆነ ትምህርት አለ። ሲያስተምሩ እንትን ለማድረግ ሳይሆን ከዚህም ከንዛብ አንፃር ከበድ ያለ ነገር ነው ትምህርት የሚሰጡት እነ ኡስታዞይ ማለት ነው። እንደዚህ ነገርን ግልጽ ለማድረግ ብለው ከመጽሐፍ ቅዱስም ከራሳቸው እንትንም ነገርን ግልጽ እያደረጉ የሚሰጡበት ትምህርት አለ። ያ ነገር ተከትሎ እንትን ማለት ደግሞ በጣም ከባድ ነው። አንተ ውስጥ የሚፈጥረው ተጽዕኖ በጣም ከባድ ነው። የሱ ትምህርት ደግሞ ኡስታዝ ጀማል እኔ በጣም የሚያስደስተኝ ምንድነው የኡስታዝ ወይድ ሰውን ለማስረዳት እንጂ እንትን ለማድረግ አይደለም። ሰውን የሚያስረዳበት መንገድ አንደኛ ነገር በጣም ከባድ ነው። ያ የሚያስረዳውን ሰው በመጀመሪያ ራሱን ይረዳዋል፣ ምን አይነት ሰው እንደሆነ፣ ምን አይነት አይምሮ እንዳለው። ያ አይምሮ ደግሞ የሚቀበልበትን እንትን መንገድ ተከትሎ ነው የሚያስተምረው። ይሄ ደግሞ በጣም ከባድ ነው፣ ይቀይራል። ሲቀጥል ደግሞ ያ ሰው ሃይማኖትን እንዲቀይር ብቻ ሳይሆን የሚያስተምረው እንዲቀይር ይፈልጋል። እሱ የታወቀ ነገር ነው። አሁን እኔ ያለሁበት ነው ትክክል ብሎ እስካመነ እንዲቀይር ነው እንትን የሚያደርገው፣ ሌላ ነገር የለውም። ግን እንዲቀይር ሳይሆን እንዲረዳ ነው ቅድሚያ የሚሰጠው። ከተረዳ በኋላ ውሳኔው የሚባለው ነገር ለራሱ ነው የሚተውለትና በጣም ደስ የሚል የማስረዳት ብቃት አለው። በጣም ነው የሚያነብሰው፣ በጣም እውቀትም አለው፣ ሰፊ ነው። ስለዚህ ልጁ ራሱ አንተ ነህ የቀየርከኝ ምናምን ብሎ ነው ሲናገር የነበረውና በጣም ከባድ ነው እውነት ለመናገር። ምንድነው የሚባለው? አዎ ይሄ የምን ውጤት ነው መሰለ? እኔ ምናልባት በዛት እያሰብኩ ያለሁት ስለ መብላት፣ ስለ መጠጣት፣ ስለ መተኛት የሌሎችን አይብ ለማጋለጥ ምናምን በቃ ተራ በሆኑ ነገሮች ጊዜን፣ ገንዘቤን፣ ጉልበቴን ማበላሽ ሰው ነኝ። ነገር ግን አንድ ቀን የሆነ ቤት 3 ጥያቄዎችን ነው የጠየቅኩት ኡስታዝ ወሂድን። አንደኛ ደረጃ በቀን ስንት ጊዜ ታነባለህ? ያው ምናልባት እዚህ ያሉ ላይቭ ላይ ነው ቀጥታ ነው። ሁለተኛ ምን ያክል ተኛለህ አልኩት። ሶስተኛው ደግሞ ይቅር ምስጢር ነው እና እንዳንተ ታውቃለህ በቀን 5 ሰዓት ማለት በ24 ሰዓት 5 ሰዓት አነባለሁ አለ። አስበው በየቀኑ ቁጭ ብሎ 5 ሰዓት ማንበብ። ሁለተኛ ደግሞ በቀን ቢበዛ 4 ሰዓት 5 ሰዓት ነው የሚተኛው አለ። እንግዲህ አስብ እና እንደዚህ አይነት ሰው አንተ የስራን ውጤት ታገኛለህ። ሁልጊዜ የሚታነብ ከሆነ ማለት ነው እውቀትህ ጭንቅላት ለበቅ በእኛ በራሳችን ነው። አንድ ኡስታዝ አሉ ጭንቅላት እንደ ጡንቻ ነው ይላሉ። ልክ ባነበበው ቁጥር እንትን ያለ ነው የሚሄደው፣ ምንድነው እየሰፋ ነው የሚሄደው፣ እየወፈረ ነው የሚሄደው፣ ችሎታ ያዳበርክ ነው የምትሄደው። አንዳንድ ሰዎች ለምሳሌ ምን አይነት ሰዎች አሉ ታምሮ እንዴት ማስተማር እንዳለባቸው ማያውቁ ሰዎች እኮ አሉ። የሰዎችን ጥያቄ የሚረዱበት መንገድ ብዙ አይነት ችግሮች አሉ። ይሄ ከምን የመጣ ነው ከተባለ ከራሳችን የመጣ ነውና
ብቻ አላህ ይጠብቀው። ሌሎች ወንድሞች ምርጥ ልጆች የተተኩ ነው። በነገራችን ይሄ ከዚህ በፊት ድሮ ክፍለ ሀገር በነበርኩ ጊዜ ለመጀመሪያ ጊዜ አቡ ሀይደር ነበር ማለት ነው። ወደ ከተማ ከገባ በኋላ የኡስታዝ ዋሂድን ቪዲዮዎችን ማየት የወንድሞችን ከዛ በኋላ እነዛ ቪዲዮዎችን ስንሰማ የነበሩ ኡስታዞች አቡ ሀይደርም አንድም ሁለትም ሶስትም በአካል ማይቻለሁ። ምናልባት ሲባል ሰምተህ ከሆነ ኡስታዝ አቡ ሀይደር ኡስታዝ ዋሂድም እንደዚህ እናወራለን። ብቻ ይሄ ወርቃማው ጊዜ ነው ከተጠቀምንበት ማለት ነው። በተለይ ሙስሊም ህብረተሰብ ሌሎች ክርስቲያኖችም አሁን ገብታ ከሆነ ክርስቲያኖች በሚጠይቁ ጊዜ እነሱ እንዳልከውም ለማስለም ቢሏር አላማው ትክክለኛውን እውነታውን ማስቀመጥ ነው። በቃ ያ ነውና ጥሩ ነው። ለእናንተም ለዚህ በመምቃታችሁ የምር በዚህ ጊዜ በቃ አጠቃላይ የነዚህ ወንድሞቻችን እኔ ሙስሊም ስለሆኑ ብቻ ሳይሆን አላህ አይበረና ኡስታዝ ዋሂድ ክርስቲያን ሆኖ በእንደዚህ የማሳመን ችሎታ ቢኖረው በቃ ወደከም ተጣላም ታዳምጠዋለህ። ሰውና እንስሳት አይደለም። ማንም እንደፈለገ እንደገፋ አትገፋለትም እኮ በቃ የተመቸን ትይዛለህ። ቢያቀለሸልሽም ቢሆን ያልተመቸን ደግሞ ትተዋለህ። የሚገርም ነው። ይጠብቀው ትላለህ። ማታ ግን እንዴት ነበር ስለ ስካር እንደው አረ የሜሮን ነገር እኔ በጣም ነው የተመቸኝ። እንዴ መጀመሪያ ኢብሮ ጎል ሲከትባት ምናምን እሷ አልገባትም። ከዛ ድቅ ሲያደርግባት ጎሉ አልባነነችም። ከዛ እንዴት ተመልሰው በፍጹም ደግሞ አትቀበልም። በቃ ይሄ እውነት ነህ ልክ ነህ የሚባል ነገር በፍጹም አታውቅም። ሜሮን በፍጹም ግደላት። ነገሩን ግልጽ ሆኖ ሜዳ ላይ እንትን ሆኖ እያለ አይ ልክ ነህ እዚህ ጋር እንኳን አንተ ልክ ነህ ምናምን የሚባለው ነገር አታውቅም። ይሄ ደግሞ በጣም ከባድ ነው። ይሄ ሰው አይቀይርም። በነገራችን ላይ እንጨት ነው የሚያደርገው። በጣም ከባድ ነው። እና ጥንብዝ ብሎ ምናምን እየተባልሽ በጣም ከባድ ነው። አይ እንደው እስከዛሬ ድረስ ማለት ነው ገስት ላይ ገብታ ስታወራ ትንሽ ማታ ነው የመሸነፍና እንትን ጭላንጭላ ይወባት እንዴ የምትሄድበት መንገድ አንተ እኮ ቀጣይ የምትናገረው መልስ ብቻ መልስ ስትመልስልህ ቀጣይ ምን እንደምትናገር የሆነ ትንቢት ወይም ደግሞ ለማወቅ የምትሞክር ነው መስሎ የምትሄድበት መንገድ ማለት ነው። ኮሜንት አታነብ፣ ከታች ይቃጠላሉ። በእነሱ መቃጠል እሷ ትዝናናለች። ምንም እኮ በቃ ማለት ዕውቀት ቢኖራት እቺ ልጅ ብስለት ቢኖራት ማለት ነው ብዙ ነገር ትደርሳለች ቢያስባሉ ማለት ትዕግስቷ ምኗ ማለት ነውና የማታው ለየት ነበር ያስባሉ። ጸባይዋ ጸባይ አላት። ብዙም እንትን አይደለችም። ጸባይ አላት። ችግሩ ግን አንድ ሰው በእንደዚህ አይነት እንጨት ሲሆን በጣም ከባድ ነው። አንዳንዴ ሁሉም ሰው እየሳቀብህ ሙጥጥ ማለት ትክክል አይደለም። ምን ልታገኝበት ነው? ኢየሱስ እኮ በሷ ውሸት፣ በሷ ቅጥፈት፣ በሷ ክህደት እንትና አይሆንም፣ አምላክ አይሆንም አይደል? ትክክል አይደለም። ትክክለኛ ነገር ካለ ከመጽሐፉ የምታውቀው ነገር ካለች አይ ይሄ እንደዚህ ነው ብላ ነው እንጂ የምታወራው ነገር። አሁን ለምሳሌ አንዳንዴ እኔ ምን አደርጋለሁ ስትመልስ ቀጥሎ የሚመጣውን ጥያቄ ሰዎች ሊያነሱት የሚችሉ ጥያቄ በመጠንቀቅ ነው የምትመልሰው። ራሱ ላለመሸነፍ የምትከራከር ከሆነ ሁላ ማለት ነው። እንደዛ ነው ማድረግ ያለብህ እንጂ ያ ጥያቄ ብቻ ለመመለስ እሱን ብቻ ለመመለስ ብቻ ከሆነ መልስ የምትሰጠው በጣም ከባድ ነው። እንደዛ ነው ራሱ ስታደርግ የነበረው። ቅድም ስትመልስ ነበረ የምትመልሰው መልስ ደግሞ ያ ጥያቄ ብቻ ለማሸነፍ ነው። ቀጥሎ የሚመጣውን ጥያቄ አሁን አልገባትም። ኢብሮ ሲጠይቃት አሁን ለምሳሌ እንትን ጋባዥና ተጋባዥ የሚባሉ ሁለት እንትን አምጥቶ እንትን ሲያደርጋት ወዴት እንደሚወስዳት አልገባትም። ስለ ስካር ነው እየተወራ ያለው። ስለዚህ እዛ ጋር ደግሞ ሊነሳ የሚችለው ስለ ኢየሱስ ክርስቶስ ነው። ገብቷል? ቀድማ ነው እንትን ማድረግ ያለባት። አሁን ነፃ ማውጣት ነበረባት። አይ ሙጥጥ ብላ እኮ ራሱ እንትን ማድረግ ትችላለች እኮ በቃ የጥጣው ራሱ ነው ተጠየቅ ምናምን ብላ እኮ እንትን ልታደርግ ትችል ነበረ። ማስቀየስ ትችል ነበረ። ከዛ ኢየሱስ ገደል ከተተችው። ሲያመጣላት ደግሞ ከመጽሐፍ ቅዱስ ከየት ተመልሰው አይደለም በቃ አይደለም ብላ ደግሞ ሙጥጥ አለች። ከባድ ነው። ግን እኔ የገረመኝ ነገር መቼም እነዚህ ነገሮች እዛ መጽሐፍ ቅዱስ ውስጥ ሲጻፉ አላማቸው ምንድነው ነው? በዛ ዘመን እነዛ ሰዎች ከጻፉ በኋላ ከጊዜ በኋላ ነው የወጣው
ጸሐፊዎቹ ህዝቡን ለማስከር ዝሙት ለማሰራት ምን አስበው ነው የተጻፈው ነው የቀረበ ነገር? አላማው ምንድነው? ማለት መጽሐፍ ቅዱስ አሁን እኔ ክርስቲያኖቹም ካሉ ገብቶ ቢመልሱልን ደስ የሚለኝ ምንድነው? እኔ እንደማያክሰው እንደ ሙስሊሞኝ ነው የምጠይቀው። እያንዳንዱ ምዕራፎች አንቀጾች በሚጻፉበት ጊዜ ይሄ የፈጣሪ ቃል ነው ለሰው ልጆች መመሪያ ሆኖ ለዘላለማዊ ህይወት ያስገኛል ተብሏል ተጻፉት ነው የቀረበ ነገር። ባቢ አንተ አሁን ማለት እኔ አንዳንዴ ምን አደርጋለሁ ሳወራ ምንም መጽሐፍም አልጠቀምም። አንዳንዴ መጠቀምም ተገቢ አይደለም ብዬ ነው እንትን የማደርገው። አሁን ለምሳሌ ኖህ ጠጥቶ ሰክሮ ምናምን ራቁቱን ምናምን የሚለው ያራቁት ምናምን የሚለው ነገር አይደለም። እኔ እንትን የማደርገው እንደው አሁን ኖህ በእርግጥ ጊዜ ኑሮት ሲጠምቅ ነበረ ምናምን ትክክል ነው ይሄ? አሁን ይጠጣ ነበረ ከዛ ሰከረ። ማን የጠመቀለትን ነው? ኧረ ውሸት ነው። በዛ ዘመን ምንም አይነት ነገር ነበረ ብዬ እንትን አለ ዘመን ውሸት ነው። የሚበላውን ነገር ካገኘ እንኳን ትልቅ ነገር ነው። የሚጠጣውን ውሃ ካገኘ ትልቅ ነገር ነው። በኖህ ዘመን እንደዚህ አይነት ማን የጠመቀችለት? ይሄ ጠላ ጠማቂ ትውልድ የጻፈው መጽሐፍ ነው። ገብቷል አባ? ውሸት ነው። ከዛ በኋላ የሰለጠነ እንትን ላይ የነበረ አሁን ለምሳሌ እስራኤላውያን እነዚህ ትልልቅ አገራትና ነገስታት የነበሩበት ልክ እንደነ ባቢሎኒያን የሚባሉ ግብጽ ውስጥ የነበሩ ምናምን እዛ ውስጥ ነበረ ልትል ትችላለህ። አሁን ለምሳሌ ልትቀበለውም ትችላለህ። መከራውን ሲበላ የነበረ ኖህ ግን እንደዚህ አድርጎ በቃ የወይን ጠጅ ምናምን ጠጥቶ ተረት ነው። ውሸት ነው ራሱ። ጊዜም የለውም እንኳን የወይን ጠጅ ይቅርና ውሃም ካገኘ ትልቅ ነገር ነው። መከራው ሲበላ ነበረ ነው። ውሸት ነው እንታል። አዎ ምናልባት አሁን ልክ ነህ ባቢ። እነዚህ ሰዎች እኮ ነብይ ሆኖ እንደዚህ ሊያደርጉ ይቅርና በዚህ ሰዓት እንኳን ማንኛውም ሰው አሁን ስንት የማይጠጣ መጠጥን የሚጸየፍ ክርስቲያን አለ፣ ስንት ሙስሊም አለ መጠጥን። እነዚህ ሰዎች አሁን በዚህ ዘመን ካለ ተራ ሰው እንኳን በታች አድርጎ ማሰብ አንድን የፈጣሪ ነብይነት ተብሎ መለኮታዊ ቃል ይቀበላል፣ ህብረተሰቡን ያስተምራል፣ ነገ ደግሞ ዘላለማዊ ህይወት ያስገኛል ተብሎ የሚታሰበውን አካል ሰክሮ ከልጆቹ ልጅን ወለደ ማለት ከዚህ በላይ ውርደት ምን አለ ታዲያ? አሁን ይሄንን ነብይ ብዬ ልቀበለው ይቅርና የተዋረደ ነው፣ ውሸታም ነው፣ እብድ ነው፣ ጤነኛ አይደለም የኔ ጠላት አድርጌ ማለዝበት ምክንያት ምንድነው ነው? ምክንያቱም አንደኛ ደረጃ የፈጣሪን ቃል ነው የፈጣሪን ቃል ትእዛዝ ነው የጣሰው። ሁለተኛ ነው በየትኛው ሁኔታ ነው ታዲያ አርአያ ሊሆን የሚችለው? አንድ ነብይ እኮ ምን መሆን አለበት? ከጉድለት ሰው ነው፣ የራሱ የሆነ ትንሽ ድክመቶች ሊኖሩበት ይችላሉ። ግን እንደዚህ አይነት የወረደ ነገር ሊያደርግ አይገባው። ምክንያቱም ህብረተሰቡ ተቀባይነት ስለማይኖረው ብቻ እንዳልከው አሁን በነገራችን አንዳንዴ ስለ ኢየሱስ ስናወራ ስለ ነቢያቱ አሁን ሙሴ ወይ ሙሳ ስንል ማለት ነው እንደ ክርስትና እንደ መጽሐፍ ቅዱስ ነው እንጂ እንደ እስልምና አይደለም። እንደ እስልምና ነቢያት ጥብቅ ናቸው ብለን እናምናለን። 124,000 ነቢያቶች 313 ሩሱሎች አሉ። እነዚህ ነገሮች በፍጹም ከእንደዚህ አይነት ጉድለት ንጹህ ናቸው። አሁን ወንጀል ይሰራሉ። ነገር ግን አላህ Subhanahu Wa Ta'ala እንዴት ተሳስተው ወንጀል እንደሰሩና አላህን ደግሞ እንዴት ምህረትን እንደጠየቁት አላህ ምህረት እንዳደረገላቸውና ምርጥ ነብይ እንደሆነ አላህ በቁርአን ያስቀምጥልናል። ነብይ መሐመድ በሐዲሳቸው ያስቀምጡልናልና ባብ ያመሰግናሉ። ነብያቶች በመጽሐፍ ቅዱስ እንትን ናቸው እንትን እንዳልከው ጥብቅ ናቸው ብሎ አያምንም። ይሳሳታሉ። ስህተታቸው ደግሞ ትልልቅ ስህተቶች ናቸው። ራሱ እስከ ዝሙት እስከ ስካር እንደምታውቀው ሌላ ብልግና አለ። ነብያቶች እንደዛ አድርገው ነው መጽሐፍ ቅዱስ የሚያስቀምጣቸው። በእስልምና ንጹህ ናቸው። ይሳሳታሉ። ከተሳሳቱም ከስህተታቸው ተመለሱ። መመለሳቸው ደግሞ ንስሐ ገብተው ይቅርታ ተደረገላቸው ምናምን የሚል እንትን ያለውና አይገናኝም። አሁን በእስልምናና በክርስትና ነብያቶች በፍጹም አይወዳደሩም። ሊወዳደሩም አይችሉም። ራሱ
አንደኛ ነገር አይገናኙም። ምናልባት አንዳንዴ በእስልምና በጣም የተከበሩ ነብያቶች ክርስትና ላይ ስትሄድ ትልቅ ወንጀል የሰሩ ሆነው ታገኛቸዋለህ። ክርስትና ውስጥ ትልቅ ካህን የተባሉ ሰዎች በእስልምና ደግሞ በጣም የተከበሩ ነብያቶች ሆነው ታገኛቸዋለህ። ክርስትና ነብይነታቸው የማይቀበላቸው ሰዎች እስከ መጨረሻም ወንጀል ሰርተው አልፈዋል ብሎ የሚያደርጋቸው ሰዎች በእስልምና ደግሞ በጣም የተከበሩ እና የሚገርም እንትን የነበራቸው ነብያቶች ሆነው ነው የምታገኘውና በፍጹም አይወዳደርም። ለዛ እኮ ነው እኛ አንዳንዴ የምታወሩበትን መንገድ የምታወሩበትን ስርዓት ስታወሩ መጠንቀቅ አለባችሁ ብለን የምንለው ለዚህ ነው። አንዳንዴ ለምሳሌ ነብዩ መሐመድ ሰው ናቸው። ኢየሱስ ክርስቶስ በክርስቲያኖች አምላክ ነው አይደል? አምላክ ነው፣ በቃ እንደዛ ነው። ስለዚህ ሰዎች ምን አደረጉ? ነብዩ መሐመድ ከነ አብርሃም ከነ ሙሴ ከነ ዳዊት ካነጻጸሯቸው በፍጹም አይገናኙም። ምክንያቱም እነዚህ ነብያቶች ተብለው የተቀመጡ በመጽሐፍ ቅዱስ ትንሽ የወረዱም የተዋረዱም ናቸው፣ በመጽሐፍ ቅዱስ መሰረት ማለት ነው። ነብዩ መሐመድ ደግሞ ክርስትና ውስጥ የሉም። ስለዚህ ምንድነው ጥርት ያለ ማንነት ስላላቸው ከነ አብርሃም ከነ ሙሴ ከነ ዳዊት አነጻጽረህ በሰማይና ምድር ነው። ምንድነው ነብዩ መሐመድ ፊት ለፊት እንትን አድርጋቸው እነሱ ነብይነታቸው ይሻራል ሁላ ገብቷል። ከዛ ምን አደረጉ? አምላክ ከሚሉት አካል ማነጻጸር ጀመሩ። ይሄ ደግሞ ከባድ ጥፋትና ስህተት ነው። ኢየሱስ አምላክ ነው ብለህ ካመንክ ነብይ ነው ተብሎ ከሚታመን ሰው ጋር ልታነጻጽረው እኮ ተገቢ እኮ አይደለም። አንደኛ ነገር የኢየሱስ ማንነትንም አይፈቅድም። አሁን ኢየሱስ ከነብዩ መሐመድ ጋር ካላነጻጸርከው ከማን ጋር የምታነጻጽረው? ማንነቱም አይፈቅደውም። ራሱ ከፍ አድርገህ ከሰው ማንነት ከፍ አድርገህ እንዳታነጻጽረው አይቻልም። ማንነቱም አይፈቅድም። ነብዩ መሐመድ ከነ አብርሃም ከነ ዳዊት ከነ ሙሴ እንዳታነጻጽራቸው ደግሞ እነ ሙሴ እነ ዳዊት ነብይነታቸው ይሻራል። ምክንያቱም የነብይነት መስፈርት ተብሎ ከተቀመጠ እርሰው ነው ሊያማሉ የሚችሉት። እዛ ጋር ያሉ ሌላ ነገር ነው፣ ሌላ ታሪክ ነው ያለው። ስለዚህ ለዛ ነው 9 ታገባ እንደዚህ ያደረገ እየተባለ የሚቀጠቀጡት ለዛ ነውና ሰዎች የኔ እምነት ነብያቶች እንደዛ አይነት የወረደም የተዋረደም ማንነት አላቸው ብዬ አላምንም። መንገድ የሚጠርጉ ከፈጣሪ ጋር የሚያገናኙ ጽድት ያለ ማንነት ያላቸው በጣም የተመረጡ ሰዎች ከፈጣሪ ጋር መነጋገር ማለት እኮ በጣም ከባድ እኮ ነው። አንድ ሰው ከፈጣሪ ጋር እየተነጋገረ እንዴት ዝሙት ይሰራል? ከፈጣሪ ጋር እየተነጋገረ ሰዎችን ወደ ፈጣሪ መንገድ እየተጣራ እንዴት ይሰክራል? ሰከረ ማለት እኮ የሰይጣን እራት ሆነ ማለት እኮ ነው። የሰይጣን መሳሪያ ሆነ ማለት እኮ ነው። ዝሙት ሰራ ማለት እኮ በቃ ተለያየ ማለት እኮ ነው ከፈጣሪ ጋር። ጣዖት አመለከ ማለት እኮ በቃ የለም ማለት ነው። በቃ ከፈጣሪ ጋር አይደለም ማለት እኮ ነው። ስለዚህ እነዚህ ሰዎች የነ ናምሩድ እና የነ ፈርዖን እንትን ነው ያደረጉት። የነብያቶችን ማንነት ተብሎ የነ ፈርዖን ጸባይ ነው እዛ ውስጥ የገባው። ይሄ ነው በጣም ነው የሚያሳዝነው። ሁላ ሰዎች አያነቡም። ለነገሩ እመኑኝ አያነቡም። ምንም የሚያውቁት ነገር የለም። ምንም ይሄ ከዚህ አንፃር ምንድነው ምናምን ብለው ቁጭ ብለው ቢያነቡ ብዙ አዲስ ነገር ያገኙ ነበር። ቢያነስ እንኳን ከማውራት ይቆጠቡ ነበር ቢያነቡ ኑሮ ማለት ነው። ግን አያነቡም። በጣም ነው የሚያሳዝነው። ምንም የሚያውቁት ነገር እኮ የለም እኮ። ስለራሳቸው እኮ አያውቁም። ስለ ሰው ተወው። ስለሌላ ሃይማኖት ይቅርና ስለራሳቸው ሃይማኖት እንኳን እኮ የሚያውቁት ነገር እኮ የለም። አንድ ሰው አይምሮ ቢኖረው ስላሴ ይከተል ነበር እንዴ? ስላሴ የሚባለው ፍልስፍና ውስጥ ገብቶ ጭንቅላቱን ያበላሽ ነበር አንድ ሰው? አይምሮ ቢኖረው የእስራኤላውያንና የነጮችን ፍልስፍና ይከተል ነበር እንዴ? አይምሮ ቢኖረው ሰው ራሱን ያበጀውን ስም ተሸክሞ እንዴት ሃይማኖት ነው ብሎ እንትን ያደርጋል? ክርስትና ማለት ፍቅር ሲዝም ማለት ነው ባጭሩ። በቃ ፍቅር ሲዝም ከራሱ አይደል እንትን የሚያደርገው ልጁ የሚጀዝበው የሚደድበው። ስለዚህ ከብዙ ሺህ ዓመታት በፊት የነበሩ ሰዎች ሲጀዝቡበት የነበረ አውቀውም ራሱ በጣም ጠንቅቀው ማለት ነው እንዴት ሰዎች አስረው መያዝ እንዳለባቸው ያወቁበት ከባድ እንትን ነው። ልክ እንደዛ ነው። ሌላ ምንም የተለየ ነገር የለውም። እና
በጣም ያሳዝናል። ኖህ ጠጥቶ ራቁቱን ምናምን እየሄደ ምናምን አይገልጸውም። ከባድ ነው። ጽድት ያለ ሰው ነው ኖህ። ጊዜም አልነበረውም። የወይን ጠጅ ማን ጠምቀውለት ማን የሰራለትን ነው ኖህ እንደዛ ጠጥቶ። ትውልድ ግን እንዴት ነው የሚያጅዝቡት? ከባድ እኮ ነው። አይጠይቅም። ጊዜ ያልነበረው አንድ ኖህ ጠጣ፣ ሰከረ፣ ራቁቱ ምናምን አይገልጸውም። በጣም ነው የሚያሳዝነው። ሰው ዛህራ ሰላም ትለናለች ወይስ ምንድን ነው? ዛህራ አማይመቻት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ተዓላ ወበረካቱ። ሀቢቢ አህለን ወሰህለን። እንዴት ናችሁ? ሰላም ብያቸዋለሁ። አልሐምዱሊላህ። አንድ ሁለት ሀሳብ መናገር ፈልጌ ነበርና እሺ አንዴ ውቤ ምን አልክ? ሰው ተቀጥላለህ። ይቀጥላል። ማታ እና በዚህ ሰዓት መሰለኝ ማታ ከሌሊት በኋላ ነው ስራ የምትሰራው እና ውጭ ነው ያለችው እና በዚህ ሰዓት ደግሞ የእረፍት ሰዓቷ ነው። መነሳት የምትችል አይመስለኝም። እሺ ይመቻት። ቀጥል ውቤ። ኦኬ እሺ ቢስሚላህ መናገር የምፈልገው ሀሳብ ምንድን ነው? እንደኛ አስተሳሰብም ሆነ እንደ መጽሐፍ ቅዱስና እንደ ቁርአን አስተምሮት በጣም ትልቅ ልዩነት አለ በሁለታችን መካከል እንደምናውቀው ማለት ነው። በእስልምና ያሉ ነብያቶች በክርስትና ላይ የሌሉም አሉ ነብያቶች። አሁን ሉጥ በክርስትና ሃይማኖት ነብይ አይደለም። ነብይ አድርገው እነሱ አይቀበሉም። አንደኛ ነገር ባቢ እንደምታውቀውና ግን መጽሐፍ ቅዱስ ላይ ተጠቅሷል። ሁለቱ ልጆቹ እሱን አስክረውት ከሱ ልጅ እስከ መውለድ ድረስ እንትን ብለዋል፣ ተጽፏል መጽሐፍ ቅዱስ ላይ። አብርሃም ከሳራ ቀርቶ ከሰራተኛው ልጅ እስማኤልን ከሰራተኛው እንደወለደ ነው መጽሐፍ ቅዱስ የሚያስተምረው የሚናገረው። ተረዳችሁኝ ያልኳችሁ ያለው አብርሃም ከሚስቱ ሳይሆን ከገዛ ሰራተኛ እስማኤልን እንደወለደ ነው እነሱ የሚያምኑት። ሳራ መውለድ እንደማትችል ምናምን እንደዛ ነው የሚታሰበው በክርስትና። እና ወደ እስልምና ስንመጣ ደግሞ ነብያቶች የአላህ Subhanahu Wa Ta'ala መልእክትን ይዞ ብቻ መሬት ላይ እንደወረዱ እናገኛለን። ሌላ ነገር ሳይሰሩ አላህን በብቸኝነት እያመለኩ ሰዎቹን ወደ አምላክ ብቸኝነት የሚመለከውን አምላክ ይጣሩ ነበር። ይህን ያህል ነው ልዩነታችን ያለው። በክርስትና ያሉ ነብያቶች እንኳን ነብይ ለመባል ቀርቶ የነብይን መስፈርት ለማሟላት ቀርቶ ተራ የመንደር ወጠጤ እንትንን መስፈርትን አያሟሉ። ይሄ ይታወቃል። ያሟላሉ የሚል ሰው ካለ ገብቶ ሊሞግተኝ ይችላል በፈለገው ነገር። ይሄን ያልኩበት የራሴ የሆነ ምክንያት አለኝ። የመጽሐፍ ቅዱስ አስተምሮትም አለ። ትክክል አይደለም የሚለኝ አካል ካለ ገብቶ ሊሞግተኝ ይችላል። የፈለገ አካል በግልጽ ነው የምናገረው፣ በማስረጃ ነው የማወራው። በእስልምና ላይ ስንመጣ ደግሞ ብቸኛውን አምላክ እንድናመልክ ብቻ ነበር ሲያዙን የነበረው። በቃ ብዙ ተናግራችኋል። ኡስታዝ ጀማልም ተናግሯል፣ ባቢም ተናግሯል። ግን እናንተ ያወራችሁ ያሉት ነገር ትክክል አይደለም። በክርስትና ያለው ነብያት እንደዚህ ነው፣ በሙስሊም ወይም በእስልምና ያለው ነብያት ደግሞ እንደዚህ ነው ብሎ ማውራት የሚፈልግ አካል ካለ ይግባ። እኔ የፈለገውን ነገር እንዲያወራ ፈቅድለታለሁ። በማስረጃ የሚያወራ አካል ካለ እባካችሁን ወገኖች ግቡና ጠይቁ፣ ተጠየቁ። ይሄ ነው የመጀመሪያ ሀሳብ። ሁለተኛ ሀሳብ አጠር አድርጌ መናገር የምፈልገው ነገር
እንትን አትበሉ። ሙቤ ድምጽ ገብቻ ነው መሀል ላይ ትንሽ መታፈን ነገር አለ። ድምጽ አይሰማም? አሁን መጣል። ኦኬ እሺ። ሁለተኛው ሐሳብ ምንድነው? ለ360 ሰው ማስተላለፍ የምፈልገው መልእክት አለ። እባካችሁን ክርስቲያን ወይም የሚሳደብን ሰው ሜንሽን አድርጋችሁ አትመልሱ። ወላሂ ሜንሽን አድርጋችሁ አትመላለሱ ኮሜንት ላይ። እሺ እንዴት መሰላችሁ? አሁን ለምሳሌ አንድ ሰው ተኝቶ ምራቁን ወደ ላይ የሚተፋ ከሆነ ያ ምራቅ ወደ ራሱ ነው የሚመለሰው። የሆነ ሰው መጥቶ ሲሳደብ ሞኒተሮች ሙት ያደርጉታል፣ በዛው ይጠፋል። ነገር ግን ሞኒተር ደግሞ ሙት ያደረገውን ሰው ደግሞ እንዳትፈቱ። ሲቀጥል ደግሞ ሜንሽን እየተደራረጋችሁ አትሰዳደቡ። እኛ እንደተማርነው እስልምና እንትን የሚደራረግ ሃይማኖት አይደለም። ሜንሽን ተደራርጎ የሚሰዳደብ ወይም ስምንት የሚል ሃይማኖት አይደለም። እባካችሁን ከይቅርታ ጋር እንደዛ ብታደርጉ እንደ ሐሳብ ነው። እሺ ቀጥሉ። እሺ እዚህ ጋር መጽሐፍ ቅዱስ ያነበብኩ ነበርና ምን ይላል መሰላችሁ? ዳዊት እንግዲህ በእስልምና በክርስትና ምን ያክል ቦታ እንዳለው ይታወቃልና መጽሐፈ ሳሙኤል ምዕራፍ 11 ለአንቀጽ ከ2 እስከ 27 ባለው አንድ ቀን ከቀትር በኋላ ዘግየት ብሎ ዳዊት ከቀን እንቅልፉ ነቅቶ ወደ ቤተ መንግስቱ ሰገነት ወጣ። እዚያም ወዲያና ወዲህ ሲመላለስ ገላዋን የምታጠብ አንድ ሴት አየ። ሴትዮዋም በጣም ውብ ነበረች። ሙይ ተላደረገ ሰው አለ እንዴ? ማጋን የሚያስፈልግ እኔ ነኝ። ይቅርታ። እሺ። ከዛ በኋላ ውብ ነበረች። ስለዚህ ማንነቷን ለማወቅ ዳዊት አንድ መልእክተኛ ልኮ ቤርሳቤ ተብላ የምትጠራው የኤሊዳም ልጅ የሂታዊው የአርዮን ሚስት መሆኗን ተረዳ። እርሷንም ሄደው ያመጡለት ዘንድ ዳዊት መልእክተኞችን ላከ። እነርሱም ሄደው አመጡለትና ከእርሷ ጋር የግብረ ሥጋ ግንኙነት አደረገ። በዚህም ጊዜ ሴትዮዋ ወርሃዊ የመንጻት ስርዓቷን የፈጸመች ጥብቅ ነበረች። ከዚህም በኋላ ሴትዮዋ ወደ ቤቷ ተመልሳ ሄደች። ከጥቂት ጊዜ በኋላ መጸነጿን ስለተገነዘበች መልእክት ልካ ለዳዊት ነገረች። ዳዊትም ኦርዮንን ራት ጋበዘውና እስኪሰክር ድረስ የወይን ጠጅ እንዲጠጣ አደረገው። ሌላ ትኩሳት እንግዲህ። በማግስቱም ጠዋት ዳዊት ረጉድ ነው ባሉ እንግዲህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተዛችን